حج إبراهيم أمان نو أمان تقي أيوة أمان حج إبراهيم መቼም በብዙ ይሳተፋሉ የብዙም የመስጊዶች መሪኖት እንደገና የአንዳንድ ኃላፊነት ብዙ ቦታ አለው የጸጥታም የሰላምም የምንም ይሰራሉ አንዱ ሰላም ያመጣው ከፖሊስ ጋር መስራት ከጸጥታ ኃይል ጋር መስራት እየሰራችሁ ነው ያሏችሁ በጣም ይደነቅ እንደምትሰሩ በደንብ ነው ማቀው እርሶ በዚህ ጎህ ቲቪያችንም አንድ 3 ጊዜ ምናምን መጥተዋል እና ስለምና ከብሮትንም ጠራውት እንጂ ብዙ ሰው ወረፋ ይዞ ነው የሚጠብቀው ይሄን ለማግኘት ይሄን ቲቪ ይሄን ቀን ለማግኘት በጣም ብዙ ይጠብቃል ግን የሚጠቅሙ ለኢትዮጵያ የሚጠቅሙ ለሰላም የሚጠቅሙ ለጸጥታ የሚጠቅሙ ለአንድነት ለእርቅ የሚጠቅሙ ሰዎች ደግሞ እየጠራን እየደጋገምን እናደክማቸዋለን ሀጂ ስለዚህ አዲስ አበባ እንዴት ነች በፖሊስ አይገረሙም በጸጥታ ኃይላችን አይገረሙም እናንተ በመሰሩት እኛ በመንሰራው ሁላችን እዚህ ያለ ነው በመንሰራው አትገረሙም እንዴት ነው ሃይማኖት አባቶች ምን መስራት አለባቸው አገር ሽማግሌዎች ከዚህ ፖሊስ ጋር ጸጥታ ኃይል ጋር እርቁ ላይ ሰላሙ ላይ ጸጥታ ላይ መስራት ምንድነው ያለባቸው ሃይማኖት አባቶች ምሁራኖች ተማሪዎች መምህራን ነጋዴዎች ሀብታ ባለሀብቶች የመንግስት ባለስልጣናት ምንድነው መስራት ያለባቸው የሚል ስል ጠይቆት አጠራርጌ እሺ በጣም አመሰግናለሁ እኔ ኢብራሂም ይባላልው በአጋጣሚ ቦሌ ነው የሚኖረው አዲስ አበባ ብዙ ጊዜ ያለኝ ከደርግ ጀምሬ በዚህ ሪዮት ዓለም ውስጥ አለው ይሄ ለውጥ የመጣው የብዙ ቁስል ጥርቅም ነው የለውጥ አመጣ እቺ ሳትራብ የተራበች ሀገር ህዝቦቿ ሲያለቅሱ ሳታጣ ያጣች ሀገር ህዝቦቿ ሲያለቅሱ ትውልድ ሲያለቅስ በዚህ በትውልድ እንባ የመጣ ለውጥ ነው አሁን ሰው አግኝታለች አሁን ልጅ አግኝታለች እንደኔ እምነት ማለት ነው ስለዚህ ይሄ ለውጥ ይሄ እንዴት 7 አመት ሙሉ ያለ ምንም አሁን ሰራተኛ ሰልፍ ቢወጣ ያለ ጥይት ያለ እልቂት ያለ ሞት በሰላም አይፈታም ባሳለፍናቸው ስርዓቶች አሁን ግን ያለ ምንም ችግር ባንድ ሴት ተከበሩ ከተማችን ከንቲባ እልባት አግኝቶ በየቦታው መመለሱ እጅግ በጣም አደንቃለሁ ስለዚህ የእምነት ተቋማት በዚህ ዙሪያ ያላሰለሰ ጥረት ማድረግ አለባቸው አገር ስትኖር ነው እምነታችንን ምናከብረው አገር ስትኖር ነው ወልደን ምንስም አገር ስትኖር ነው ሰርተን ምን በላው አገር ስትኖር ሬሳችንን በክብር መቃብር ውስጥ የሚያርፈው ሰላም ሲኖር አገር ሲኖር ውጭ ምን ሞትኩ በካርቶን ተጠቅለን ምንመጣ ስለዚህ ሀገር ስትባል ሁለት ፊደል ስለሆነች እንደ ቀልድ ትታያለች መታየት የለባትም ይሄ ጸጥታ በከንቱ አልመጣም ከታች ከብሎክ ጀምረን እያንዳንዱ ዜጋ ጉልበቱን ያፈሰሰበት አይምሮን ያሰከነበት ለውጥ ነው ማለት ጸጥታ ሰላም ነው ከብሎክ ጀምረን አንድ ወረዳ ስንት ብሎክ ስንት ቀጠና እንደሆነች እናቃለን ቦሌ ደሞ ባጋጣሚ ቦሌ ኢንተርናሽናል ዓለም አቀፍ መተላለፊያናት እጅግ በጣም ተጠንቅቀን እንደ ፖሊስ ሆነን እንደ እምነት ተቋም ሆነ ሃይ እንደሚል ሃይ ብለን እንዱ በቀልድ አይደለም ይሄ ጸጥታ የሰፈነና ያለ አሁንም የእምነት ተቋማት ያንበሳውን ድርሻ ይዛሉ ትላንትም ዛሬም ነገም ይናገረው ነው አሁንም መጻፋት አሉን ያላ ህግ ዘናል የፈጣሪን ቃል ይዘናል ስለዚህ አይፈቅድልንም አገራችሁን ጠብቁላላላ የኦርቶዶክሱን በተመሳሳይ አገራችሁን ጠብቁ መንግስታችሁን ጠብቁ ወንበር ሰጠው ነኝ አትንኩ ይላል ቢያዳላ እኔን የሚቀጣ ይላል ስለዚህ የእምነት ተቋማት አሁን ሁላችሁም ስትፈጠሩ እናት አባት የእምነት ተቋማት ሳይወስዷችሁ አድጋችኋል አላደጋችሁ በትክክል የመጽሐፍ ቅዱስ የሚያዘውና ቁርአን የሚያዘው በትክክል ይረጫል አይረጭ ቢረጭ ይሄ ሁሉ የለም ደርግ ሲመጣ ስንት ህዝብ አለቀ ኢህአዴግ ሲመጣ ስንት ትውልድ አለቀ ስለዚህ አሁንም ቢሆን
724 እየሰሩ ያሉ ሴቶች እህቶቻችንን የእምነት ተቋማት ባንዲራቸው መጽሐፍ ቅዱሳቸውን ይዘው ሊያግዛቸው ይገባል። ልናግዝ ይገባል። በሴት እድሜዋ 724 እየሰራች ድሮ በእኛ እድሜ ልጅ ትጠብቃለች ይባላል ኦር ሌላም ይባላል። ዛሬ ሱሪዋን ለብሳ ሳተኛ ነው የምታድረው። ማልበል ከየት ነው? አቶ በሪሶ ባላል ካራዳ ክፍለ ከተማ ወረዳ 9 ምንድነው ኃላፊነቱ? የወረዳ ሰላምና ጸጥታ ቤት ኃላፊ ነኝ። በጣም እናመሰግናለን። እንግዲህ አሁን ጎህ ቲቪ ነው የገቡት። ዛሬ እንደሚያውቁት ጎህ ቲቪ በሰላምና ጸጥታ ማዕድ ሰላም ነው የሚሰራው፣ በእርቅ ነው የሚሰራው። ዛሬ ደግሞ በሰላም ጸጥታ እርቅ የሚለው ማዕድ ላይ ነው ያለነው። እዚህ ላይ የሃይማኖት አባቶች አሉ፣ አርቲስቶች አሉ፣ የሀገር ሽማግሌዎች፣ ታዋቂ ሰዎች አሉ፣ የአዲስ አበባ ፖሊስ ጠቅላይ መምሪያ አባሎች አሉ እስከ ክፍለ ከተማም ቢሆን። ስለዚህ ዛሬ እየተወያየን ያለነው በሰላም ጉዳይ ነው። ጸጥታችን እንዴት ይከበር ነው የእርሶ ስራም ማለት ነው። ስለዚህ እናንተ ወረዳ 9 ናችሁ መሰለኝ እናንተ እና በጣም ጸጥታው የተከበረ እንደሆነ አሁን የሆኑ ሰዎች እንትን አድርገው ነበርና እንዴት ከፖሊስ ጋር ቅንጅት ከደንብ ማስከበር ከሰላም ሰራዊት ከህብረተሰቡ ጋር ከመንግስት ጋር እንዴት እየሰራችሁ እንዳላችሁ እስቲ ቢነግሩኝ። ለሌላም ክልሎች ለሌላም ከተሞች ለሌላም ክፍለ ከተሞች ትምህርት እንዲሆን ብዬ ነው። እሺ አመሰግናለሁ። እንደ አራዳ ክፍለ ከተማ ወረዳ 9 ቅድም እርስዎም እንዳሉት የወረዳው የጸጥታ ሁኔታ በአግባቡ የተሰራ ነው ያለው። ያው ይሄ የጸጥታ ስራ እንደምታወቀው የጸጥታ አካል ፖሊስ ደንብ ማስከበር ወይም ደግሞ ኃላፊነት የተሰጠው የተወሰነ ሰው ብቻ የሚሰራ አይደለም፣ ህዝብን በማሳተፍ የሚሰራ ስራ ነው። በዚህም መሰረት እኛ እንደ አራዳ ክፍለ ከተማ ወረዳ 9 መላው የወረዳችን ነዋሪ ስለ ሰላሙ ተገንዝቦ የሰላም ጉዳይ የራሱ መሆኑን አውቆ ከፖሊስ ከጸጥታ አካላት ከፌደራል እስከ አዲስ አበባ ፖሊስ ካሉት ጸጥታ አካላት ጋር ሆኖ በአግባቡ እየሰራ ነው ያለው። ይህንን ደግሞ የመጀመሪያው የህዝብ በሰላም ጉዳይ ተሳትፎነቱን የሚገልጽበት ማታ ሁሉም በበጎ ፍቃድ ምንም ክፍያ ሳይከፈለው እስከሚችለው ድረስ አካባቢውን ወጥቶ ይጠብቃል። አካባቢውን ወጥቶ የሚጠብቀው ደግሞ በሺፍት ነው። ብዙ ማምሸት የማይችሉ ትልልቅ የሆኑ ሰዎች እስከ 2 ሰዓት አካባቢያቸውን ይጠብቃሉ። ከ2 ሰዓት ጀምሮ ደግሞ በወጣቱ ኃይል እስከ ማምሻው ድረስ በ3 ሺፍት ስንጀምር የሚችለው እስከ 6 ሰዓት አንግቶም ደግሞ እስከ 10 ሰዓት ድረስ የሚሰሩ ጠንካራ ወጣቶች አሉ አራዳ ወረዳ 9 ላይ። እንግዲህ ያው ይሄ የሚሰራው እኛ እንደ አስተዳደር ያው ግንዛቤ መፍጠር ስራ ነው የምንሰራው። ሰው አካባቢን የሚጠብቀው አንድ ሰው አቅሙ ደካማ ቢሆን እንኳን ወጥቶ ሲጠብቅ ወይም ደግሞ ሌሎች እንዲጠብቁ ግንዛቤ ሲፈጥር አንድም አካባቢው ላይ ልጆቹ እዛ ነው የሚማሩት፣ የንግድ ቦታ የሚካሄድበት ነው። ይሄ ሁሉ ሰላም ሆኖ ስራዎች ሁሉ ሲሄዱ ያው ደስተኛ ነው ሰው የሚሆነው። በዛ አግባብ ደግሞ ምንም አይነት የጸረ ሰላም እንቅስቃሴ ሲኖሩ ማህበረሰቡ በራሱ ለአካል ጥቆማ ይሰጣል። እዚህ ቦታ አካባቢ እንደዚህ የሚያጠራጥር ጉዳይ አለ መጣችሁ ብታዩ ብትፈቱ ብሎ ጥቆማ ይሰጣል። በየጊዜው ማህበረሰቡ ከጸጥታ ጋር ለመስራት ያለው ፍላጎት በጣም እጅግ የተሻለ ነው። እኛም ደግሞ ከፌደራል ፖሊስ አዲስ አበባ ፖሊስ ከደንብ ማስከበር የሰላም ሰራዊት ጋር በመሆን በጋራ ወረዳችን በአግባቡ እየጠበቀን ነው ያለ ነው። አጠቃላይ ማለት የሚፈልገው
እኛ በጸጥታ አካላት ከምንሸፍነው በላይ የማህበረሰቡ ተሳትፎ በራሱ ፍላጎት ወጥቶ አካባቢውን ለመጠበቅ የሚያደርገው ተነሳሽነት በጣም ጥሩ ነው። ወደፊትም አጠናክረን እንቀጥላለን የሚል ሀሳብ መጨመር ፈልጌ ነው። እሺ ትንሽ ጥያቄ ያለችኝ ለክልሎች ለሌሎች ክልሎች ትምህርት እንዲሆናቸው ከእናንተ ወረዳ ከአንድ ወረዳ ነው ሁሉ ጊዜ የሚነሳው ጥሩ ነገርና ለሌሎች ክልሎችም ትምህርት እንዲሆናቸው ነው አሁን ያስተላልፉልን። ለወደፊቱ ሌሎች ክልሎች ምን ያድርጉስ አጠራርገው ይንገሩኝ። እንግዲህ ያው ሁሉም የመጀመሪያው ከየትኛውም ስራ ይበለጠ ለሰላም ቅድሚያ መስጠት ያስፈልጋል። ለሰላም ቅድሚያ ከተሰጠ በኋላ ደግሞ ህዝቡን የሰላም ባለቤት ማድረግ ያስፈልጋል። አሁን ችግር ሊኖር የሚችለው የሰላም የሚጠብቁ ወይ ፖሊስ ወይም ደግሞ የተወሰነ ኃላፊነት የተሰጣቸው ሰዎች ብቻ ከሆኑ መንጠባጠብ ይመጣል። ለዛ የትኛውም ቦታ ላይ ማህበረሰቡ የሰላሙ ባለቤት መሆን መቻል አለበት። እኔ ወጥቼ የምገባው ሰላም ስላለ ነው። ይሄ ሰላም ደግሞ በራሱ ሳይሆን እኔ መስራት አለብኝ፣ ወጥቼ አካባቢ መጠበቅ አለብኝ። ሰላም የሁሉም ማህበረሰብ ነው የሁላችንም ነው የሚለውን አስተሳሰብ በአግባቡ ግንዛቤ መፍጠር ያስፈልጋል። የትልቁ ነገር ያው ግንዛቤ የማስጨበጥ ስራዎች በአግባቡ ሰዎች የሚሳተፉበት የጸጥታ ስራ ሰዓትም ወጥቶለት ሁሉም አካባቢውን እንዲጠብቅ ማድረግ ያስፈልጋል። የተለያዩ ቦታ ሄዶ ደግሞ ተሞክሮም መወሰድ የሚቻልበት አግባቦችም ስላለ በዛ አግባብ ሞር ህዝብ ላይ መስራት ያስፈልጋል የሚል ሀሳብ መጨመር ፈልጌ ነው። ህዝቡ የሰላም ባለቤት እንዲሆን ከጸጥታ አካላት ከፖሊስ ከደንብ ማስከበር ከሁሉም ጋር ሆኖ እንዲሰሩ በዚህ አጋጣሚ ደግሞ የሃይማኖት ተቋማትም ብዙ የሚያስተዳድራቸው የማናን ስላሉ ሁሉም ባሉበት በሄዱበት ስለ ሰላም እያስተማሩ ከሄዱ ሁሉም ቦታ ምንም አይነት ችግር ሳይኖር ሰው ተንቀሳቅሶ ስራውን ሰርቶ ወደ ቤት የሚመለስበት አግባብ ይፈጠራል። ለዛ መደጋገፍ መረባረብ ነዋሪው የሰላሙ ባለቤት እንዲሆን ማድረግ ያስፈልጋል የሚለውን ሀሳብ ለመጨመር ፈልጌ። አቶ በሪስቶ ከአራዳ ክፍለ ከተማ ወረዳ 9 የሰላምና ጸጥታ ኃላፊ የሆኑት ያስተላልፉልን መልእክት በጣም እያመሰገንን ሌሎች ግን ሌሎች ክልሎች 12 ክልሎችና ከሁለት ከተሞች ይሄን ግንዛቤ ወስደው እንዲማሩበት እንፈልጋለን። ይሄ ደግሞ ይማሩበታል ብለን ተስፋ እናደርጋለን። ከዛም በአዲስ አበባ ከተማ ጀምሮ እስከ 11 ክፍለ ከተማዎች በዚህ በርሶ ወረዳ እንደሚማሩና ይሄም እያሰሩ እንዳሉ ከፖሊስ ጋም ከህዝብ ጋም ከፌደራል ፖሊስም ከተለያየ ቦታ እየሰራችሁ እንዳለ ይታወቃልና በጣም እናመሰግኖታለን። እድሜና ጤና ይስጥዎት። አመሰግናለሁ። መልካም ጊዜ ይሁን። እሺ የእምነት ተቋማት ዙሪያ ላይ ነን ያለነው። ለዚች ሀገር የእምነት ተቋማት ምሰሶ ናቸው። ትውልድ ይፈጠራል። የእምነት ተቋማትን ሳይረግጥ አያድግም። የእምነት ተቋማት ደግሞ የእምነት ተቋማት ሆነው እንዲቆዩ የሚያስፈልገው ሰላም ሲኖር ነው። ስለዚህ የእምነት ተቋማት አሁንም ቢሆን እስካሁንም አሉ በስራው ላይ። አሁንም ቢሆን የትኛውም ክልል ቢሆን የእምነት ተቋማት የአንበሳው ድርሻ አለባቸው። አገርን ለማቅናት፣ ትውልድን ለማስተካከል፣ በላን ለማብረድ። ድርቅ ሲመጣ እኮ ጸሎት ይወጣል። ድሮ ጦርነት ሲፈጠር እኮ ድሮ በአባቶቻችን ጊዜ ጸሎት ጊዜ ይታዘዛል እኮ። ስለዚህ አሁን የጥንቱ የጠዋቱ የእምነት ተቋም ስራ እንደገና መነሳት አለበት። ስለዚህ ሴቶች ናቸው በአሁን ሰዓት አገርን እያቀኑ ያሉት 724 እየሰሩ። እንደኔ በአጋጣሚ ቦሌ ነኝ። በማንኛውም የጸጥታ አካል ውስጥ አለው። በማንኛውም ከብሎክ ጀምሬ ማለት ነው። ተከበሩ ወይዘሮ ዓለም ፀሐይ ያሉ ተከበሩ
የሰላምና ጸጥታው መሪዳሉ 11ዱንም ወረዳ ሲቆጥሩት ያድራሉ ሲቆጥሩት ይውላሉ 11ዱም ወረዳ ከብሎክ ጀምረው ሰላምና ጸጥታን እያስከበርን ነው ያለነው ለምን በአጋጣሚ ያለም አቀፍ መናኸሪያነት ቦሌ እኔ በአጋጣሚ ደግሞ ቦሌ ስር ነኝ ገርጂ ወረዳ 13 ነኝ ማንንም ሰው አይተኛ ማንንም ሰው በአጋጣሚ ደግሞ እድገቱ ወደ ገርጂ መጣ ቀለበት መንገዱ ኮሪደሩ በማብራት ኃይል በኩል ትላንት በክቡር ጠቅላይ ሚኒስትሩ ተመረቀ በዚህ በቪአይፒ ጎዳና ጀምሮ ወደ ጎሮ የሚሻገረው ይሄ በኢትዮጵያ ውስጥ ያልተሰራ መንገድ ማብራቶች በአሁን ሰዓት ማብራት ሁሉ እንጠብቃለን ማብራቶች ከተቆረጡ አስቸጋሪ ይሆናል አሁን አዲሱ ማብራት በጣም ውድ ነው ስለዚህ እስከዚህ ድረስ ወርደን ነው እየጠበቅናለ ነው ስለዚህ የእምነት ተቋማት ከፖሊስ ጋርም ሆነው የሀገሪቱ ሰላም በምን ደረጃ እንዳለ በየቀኑ ሊገማገሙና ሊደርሱበት ሊያጠናክሩ ሊያበረታቱ ይገባል ባይነኝ ነኝ ስለዚህ ሰላም ከሌለ ጎበዝ ሰላም ከሌለ እነ ሶሪያን ኢዩስኪ መስጊድ አልቻልንም ይታያችሁ ከእስራኤል ጋር ያለው ጦርነት ይዩት ስለዚህ ኢትዮጵያ ደግሞ የጥንት የጧት ጸሎት ስላላት በሰባቱ አመት ውስጥ አንድ ጥይት አልሰማንም ከመንግስት በኩል አልহামዱሊላህ ረብል ዓለሚን ሁላችንም ምርኩዛችን ይዘን ብናረጅም ጸጥታው ማስከበር የግድ ይለናል ወደኔ ሲመጣ ደግሞ ከ1974 ዓመተ ምህረት ብሔራዊ ውትድርና ኢሃፓ የሚባል ነገር ነበር እኔ እንኳን ኢሃፓ ነበርኩም 8ኛ ክፍል ነኝ ደረቴ ያለጠፉና ኢሃፓ ነው አሉ ሊገሉኝ ሲሉ ከጥይት አምልጬ ተክለ ሃይማኖት ቤተክርስቲያን ተንፋቅቅ ገብቼ በኔ ኃይል አይደለም ባላ ኃይል ነው ተረፍኩ በዛው 3 ወር እንደቆየው ቀዘቀዘ የትምህርት ቤት ማስረጃዬን ይዤ ለቀምት በሁለት ቀን እየለመንኩ እየበላሁ በዛው በቡሬ አረኩና አርጎባ ገባሁ አሁን ካሉት ከነ ባጫ ደበሌ ጋር ከነ አባዱላ ጋር ተገናኘ ከዛ ጊዜ ጀምሮ 74 ሐምሌ 24 ነው ከአዲስ አበባ ወጣሁት ግንባር ገባሁት ከዛ ጊዜ ጀምሮ ትንሽ ቢመታም አሁንም ድረስ እድሜ ማይገድበኝም ሲወሩ አልወርም ሲሰርቁ አልሰርቅም አትስረቁ ነው ስለዚህ ተከበሩ ክብርት ከንቲባ ቤት የለኝም ቅርብ ጊዜ ነው ቁልፍ ሰጥኝ ስለዚህ እስከዚህ ድረስ በአካባቢ ክብር አለኝ ክብር ለዚች ሀገር ወድጄ አይደለም እስከ ሊዲያ ጋር ደርሳለሁ በስብሰባ እስከ ከንቲባዋ ጋር ደርሳለሁ በስብሰባ ስለዚህ ለምንድነው ልጆቼ ትላንት ያየሁትን እንዳያዩ ቢሞት አጽሜ በክብር አፈር ላይ እንዲያርፍ ነው ስለዚህ ሁላችንም መረባረብ አለብን የፖሊስ ስራ ብቻ አይደለም ፖሊስ ዴሊ ባይ ዴሊ ደውልልኛል አንድ ነገር ካለች አሁን ልበልና አስላ ባንስ ተዋል እቻ ሀገር እንዲወጥቀርም እድሜ ካለን ነዳጅ አወጣለሁ ትላለች ሄሎ ይቅርታ ከየት ነበረ ማን ልበል ከራያ ፋናኤል ባላለው ፋናኤል ከራያ አዘቦ አዎ ከራያና አዘቦ እንደምን አሉ ሰላም ነው እንደምን አሉ እግዚአብሔር ይመስገን ዛሬ እንግዲህ እንደሚያውቁት በሰላምና እርቅ ላይ በጸጥታ ላይ ነው እየተወያየን ያለነው እዚህ አርቲስቶች አሉ ሀገር ሽማግሌዎች አሉ ምሁራኖች አሉ የሃይማኖት አባቶች አሉ ከአዲስ አበባ ፖሊስ ኮሚሽን ከአዲስ አበባ ጠቅላይ ፖሊስ ጠቅላይ መምሪያ የተወከሉ አሉና ዛሬ እየተወያየን ያለነው ሶስቱን ነው ሰላም ጸጥታ እርቅ ላይ ነው እየተነጋገርን ያለነው ስለዚህ እንዴት ናችሁ እናንተ ጋስ እንደዚህ ያለ ራያ ሄሎ እየተሰማ ነው አምባሳደር ቀጥሉ አሁን አው ቅድም ያነሱት ርዕሰ ጉዳይ እርቅም ነው ሰላም ነው ለዚህ በሙሉ መሰረት ነገር ናቸው ስለዚህ ለዚህ ነገሮች እንዲቀጥሉ ለዚህ ነገሮች እንናቸው እንዲስተካከል ከተፈለገ ደግሞ ህዝብና መንግስት እጅና ጓንት ሆኖ መስራት
የግድ ይላል። ስለዚህ ህዝቡም ከመንግስት መንግስትም ከህዝብ ጎን ለጎን ነው አብሮ በጋራ ቆመው የሰላም ጉዳይ እንደቀላል የሚታይ ነገር ስላልሆነ ሰላምን መሰረት ባደረገ መልኩ ህዝቡ ከመንግስት መንግስት ከህዝቡ መነጋገር ያስፈልጋልና አንስታችሁ የምትወያዩት አንስታችሁ የምትነጋገሩበት ጉዳይም ደግሞ ቀላል አይደለም። ለኢትዮጵያ ህዝብ ለዓለም ህዝብ ለአፍሪካ ህዝብ ጠቃሚ ነውና ከሰላም በላይ የበለጠ ነገር የለም። ሰላም ሲኖር ሁሉም ነገር ይኖራል። ፍቅር ይኖራል፣ አንድነት ይኖራል፣ መተሳሰብ ይኖራል፣ በጋራ የመኖር እሴት ይኖራል፣ በፍቅር የመኖር እሴት ይኖራል፣ አብሮ መብላት፣ አብሮ መጠጣት፣ መከባበር፣ መረዳዳት ይኖራልና ሁልጊዜ አንስታችሁ የምትወያዩበት ርዕስ ቀላል ዋጋ ሊሰጠው የሚችል ስላልሆነ ርዕሱ ጠቃሚና ለህዝብ ፋይዳ ያለው ነው ምለው። እኛ አካባቢ ደግሞ በሰላም የታወቀ ነው፣ በፍቅር የታወቀ ነው። አብረን እንብላ፣ አብረን እንጠጣ፣ በጋራ እንኖር የሚል ህዝብ ነው። እንደ ትግራይ ህዝብም ቢሆን የትግራይ ህዝብ ከማንም የኢትዮጵያ ህዝብ ወንድሙ ጋር አብሮ የመኖር ፍላጎትም ልምድም ስላለው ከድሮ ከአጼ ምኒልክና ከዛ በፊትም ከአጼ ዮሐንስም ከአጼ ቴዎድሮስም በፊት ጀምሮ ያው በትግራይ አካባቢ ሁልጊዜ ጦርነት እንደተከሰተ በባህር በኤርትራ በኩል ስለሆነ የጦርነት መቀስቀሻው ከዛ ተነስቶ የኢትዮጵያ ህዝብ ወደዛ እየዘመተ አገሩን እስከ መረብ ከበፊት እስከ ቀይ ባህር ከዛ በኋላ ከኤርትራ መገንጠል ደግሞ እስከ መረብ ምላሽ ሀገሩን ሲያስጠብቅ የኖረ የኢትዮጵያ ህዝብ በሙሉ እዚህ ማስ ይኖር ነበርና አሁንም እየኖረ ነውና በፍቅር የሚያምን በፍቅር የሚገዛ ህዝብ ነው የትግራይ ህዝብ። አሁንም እንደዚህ ነው ያለው። ኮር አምባሳደር በጣም ነው እናመሰግነው። ከራያ አንድ ቀን ጎህ ቴሌቪዥን ወደ እናንተ ጋር መጥቶ እዛ በአካል እንደሚያነጋግራችሁ በጣም እናምናለን፣ እርግጠኞች ነን። እናመሰግናለን የነጌታ ከራያ። እሺ እግዚአብሔር ይስጥልን። ለፖሊስ ብቻ ቢለቀቅ አይደለም ከያንዳንዱ አሁን ኢትዮጵያ ስታድግ ነዳጅ አወጣለሁ ትላለች። አሁን የባህር በር ብላለች፣ ታድጋለች። ደግሞ ይመስላችኋል አረቡ ዓለም በአሁኑ ሰዓት ከኛ ጋር ወዳጅ ነው። ነገ ነዳጅ ላውጣ ብትል ያ ሁሉ ከኛ ጋር ጦርነት ይከፍታል፣ ያ ሁሉ። ስለዚህ ካሁኑ ጀምሮ የኢትዮጵያ ህዝብ ለሰላም መጮህ አለበት፣ ለሰላም መሮጥ አለበት፣ ሳይተኛ ማደር አለበት፣ ለሰላም መስራት አለበት፣ ከፖሊስ ጋር ቆሞ ማደር አለበት። አሁን በአጋጣሚ ገርጂ ነኝ ብያቸዋለሁ። ለቦሌ ጥግ ነው። እኔ ሁላችንም ኢትዮጵያዊ ነን። በባህር በር ሰበብ ብዙ ገጭገጮች አሉ። ተቃዋሚዎች በሙሉ እዚህ ናቸው። ተቃዋሚዎች አትስገድ አንለውም መስጊድ ሊገባ ይችላል። መስጊድ ቆሜ ነው አልደብቃችሁ። የእምነት ተቋም ለምን በፍራቻ ቆሜ 3-4 ፎቅ ነው ያለው። ከፖሊስ ጋር ተቀናጅ ከወረዳዬ ጋር ክትትል አለ። ከፌደራል ከሜክሲኮ ይደወላል። ያንን እሺ ፍራቻ ነው አለ ማለት ያለ ፍራቻ ጥንቃቄ ያስፈልጋል። አሁን ለኛ ወዳጅ ሆነ ሁሉ ነገ ጠላት የሆነበት ጊዜ ነው። ለልጆቻችን መንገር፣ ለልጆቻችን ማስተማር፣ የእምነት ተቋሞቻችን ከአሁን ሰዓት ጀምሮ ባንዲራቸውን ይዘው ለሰላም መቆም አለባቸው ባይ። ስለዚህ ሃይማኖት አባቶች የሀገር ሽማግሌዎቹ ከፖሊስ ጋር እንዴት ይስሩ፣ ከኃይሉ ጋር እንዴት ይስሩ የሚሰሩበት ሚንስ አለ። አንድም ወረዳ በቀጠና በ6 ቀጠና በመቶ ምናምን ብሎ ከፍለናል። እያንዳንዱ የእምነት ተቋም አለ፣ እያንዳንዱ የድር አካል አለ፣ እያንዳንዱ የሴት አደረጃጀቱ አለ። ስለዚህ የእምነት ተቋማት ከኛ ጋር ከኔ ከወረዳዬ ጋር ከዘርፋቸው ከራሳቸው ጋር ለምን የእምነት ተቋም ነን። እኔ ሙስሊም ነኝ። የወለድኩት ልጅ በሙሉ መስጊድ ይሄዳል፣ ቤተክርስቲያን ይሄዳል። ያንን ማስተማር ታግዛላችሁ ወይ? በያላችሁበት እንድታግዙ። ለድገታችሁ ሰላም ያስፈልጋል፣ ለመኖራችን ሰላም ያስፈልጋል። ዳር ድንበራችሁን ጠብቁ። እዛ ካለው የጸጥታ ጋር መስራት አለባችሁ ብለው ሰበካ ማካሄድ አለባችሁ፣ መስበክ አለባችሁ። ብዙ የሚሰሩበት ሚንስ አለ። አዘር ክፍለ ከተማዎችን እንውሰድ። ከክፍለ ከተማ ጋር የሚሰሩ ከኛ ጋር የሚሰሩ የእምነት ተቋማት አሉ። ስለዚህ ከነሱ ጭንቅላት አይወርድም ሰላም ጉዳይ ባይነኝ ነኝ።
ስለዚህ ሁላችንም አላህ ይርዳን የኢትዮጵያ አምላክ ይርዳን ጠላት እንደሆነ ኢትዮጵያ ሰላም ሀገር ናት ሂዱ ሰላም ሀገር ናት ኢትዮጵያ ተብሎ የተላክንበት ወቅት ስለሆነ አሁንም ቢሆን ሁላችንም ለሰላም መቆም አለብን ለማለት ፈልጌ ነው አመሰግናለሁ ማልበል ከየት ነው ጤና ይስጥልኝ አቶ ገብረ እግዚአብሔር ገብረ መድህን እባላለሁ ከፋጺ ነው የት ነው ፋጺ ደግሞ ፋጺ ትግራይ ውስጥ ነው ከምስራቅ ዞን አዲግራት አልፎ ወደ ዛላምበሳ መስመር የሚገኝ አዲስ ከተማ ነው ፋጺ ይባላል እንግዲህ በጣም ነው ስለደወል በጣም እናመሰግናለን ዛሬ የተወያየንን ያለነው ጎህ ቴሌቪዥን በሰላም በእርቅ በጸጥታ ጉዳይ ነው የምሰራው በተለይ እርቅ ማዕድም ይባላልው የተጣሉትን ያስታርቃል ሀገራችን እንዳትረበሽ ይጠብቃል ያስተምራል ይወያያል በዚህ ዛሬ በዚህ ማዕድ ላይ የሃይማኖት አባቶች አሉ የአዲስ አበባ ፖሊስ ጠቅላይ መምሪያ አባሎች አሉ መኮንኖች አሉ ከአርቲስቶች አሉ አገር ሽማግሌዎችና ምሁራኖች አሉ በዚህ ላይ እንደምሰሙት ሌላ ጊዜም ይሰሙታል በዚህ ላይ እርሶ በሰላምና ጸጥታ ጉዳይ ምን ይሰራሉ ትልቅ ሰው ነዎች ወይ ወጣት እኔ ይገርሞታል በመጀመሪያ ደረጃ አምባሳደር ሶን በጣም እናመሰግናለን ይሄን ፕሮግራም ስለሚመሩ ጎህ ቴሌቪዥን እንከታተላለን እዚህ ፕሮግራም ላይ የሚከታተሉ የታደሙ አስተያየት የሚሰጡ ከየቦታው በጣም በርካታ ሰዎች ታዋቂ ሰዎች ዕውቀት ያላቸው በዚህ ዙሪያ ላይ በየሳምንቱም በተለያዩ ጉዳዮችም አስተያየት ለሚሰጡ ሰዎችም ክብር አለን ለጎህ ቴሌቪዥንም እርሶንም ሌሎች አዘጋጆችም በሙሉ እጅግ በጣም እናመሰግናለን ጎህ ቲቪ እንከታተላለን እዚህ ያለን ሰዎችም በተለያዩ ጉዳዮች ላይ በተለይ በእርቅ በሰላም ዙሪያ እንሰራለን እኔ አሁን ከ40 ወደ 41 እድሜ ጊርኩኝ ነው ጎልማሳ ነኝ እንግዲህ በሽምግልና ዙሪያ እንሰራለን አካባቢያችን ላይ የተለያዩ ችግሮች ሲፈጠሩ እንሰራለን እንደምታውቁትም ያው ምስራቅ ዞን ትግራይ ምስራቅ ዞን የተለያዩ ችግሮች ነበሩ አጋሜ አውራጃ ነው አጋሜ አዎ እውነት ነው አጋሜ አውራጃ ነው እንግዲህ የተለያዩ ችግሮች ነበሩ እዚህ የጸጥታ ችግር ሲፈጠር አንዳንድ አለመግባባቶች ሲፈጠሩ እኛም እንደ አካባቢ ነዋሪም በእርቅም በሽምግልናም ዙሪያ እንሰራለን ጎህ ቲቪ የሚያቀርባቸውን ፕሮግራሞች እንከታተላለን እናንተ አሁን የያዛችሁት ፕሮግራም በእጅጉ እናመሰግናለን እንግዲህ እንደ ሀገርም እንደ አካባቢም እርቅና ሰላም ያስፈልገናል ሰው መታረቅ አለበት ከቤት ይጀምራል እርቅና ሰላም ከቤት ይጀምራል ሰው በቤቱ ከራሱ ጋር ካልታረቀ ከአካባቢው ጋር ካልታረቀ ከሀገሩ ጋር ካልታረቀ ከዓለም አጠቃላይ ካልታረቀ ሰው ሆኖ መቀጠል አይችልም ስለዚህ እዚህ ፕሮግራም ላይ የሚሰሩ ሰዎች እጅግ እናመሰግናለን ነው ምንለው እኔ አንድ ነገር የሚጠይቀው አዲስ አበባ ያውቁት ይሆናል እንዲያው ማማርኛው የጎንደር ወይ ደግሞ የአዲስ አበባ ነው የሚመስለው በጣም ጥርት ያለ ነው እኔ የምለው እዚህ አዲስ አበባ እንደሚያውቁት ይመጣሉ ይኖራሉ አንዳንዴ አዲስ አበባ አዎ እመጣለሁ ጠመንጃ ይዘው ነው ባዶ ነው የሚመጡ አመላለሳለሁ ንግድ ላይ ነው የምሰራው ከዚህ በፊት የተለያዩ እቃዎች ለመውሰድ መርካቶ ገባ ነበር አሁን እንኳን እዛ የራሴ የግል ስራ አለኝ እቃዎች እንሰራለን አዲስ አበባና አውቃታለሁ በደንብ ከጫፍ ጫፍ ነው የማውቀው ጎንደርም በተለያዩ መንገዶች ከዚህ በፊት በነበረው የስራ እንቅስቃሴ አውቀዋለሁ ኦሮሚያም አውቀዋለሁ በአጠቃላይ ኢትዮጵያ ውስጥ በጣም በተለያዩ ቦታዎች ላይ ዙሪያ ያለው እንግዲህ እንደ ሀገር እንደ አካባቢ እንደ ኢትዮጵያ ውስጥ ያሉትንም በሙሉ እዚህ ያሉትንም በሙሉ እኔ እንደ ሀገር እንደ አንድ ህዝብ ነው የማስበው እናንተንም ጭምር እንግዲህ በቴሌቪዥን ሳያችሁ በአካልም እንዳገኘኋችሁ ነው የምቆጠው በጣም እጅግ በጣም አመሰግናለሁ እኔም ምለው አንድ ነገር ልጠይቆት ፈልጌ ነው ለእግረ መንገዴ እሺ እርሶ እንግዲህ ፋጺ ከአዲግራት ወደ 25 ኪሎ ሜትር ከዛላምበሳ ደግሞ ወደ 20 ኪሎ ሜትር እንደዚህ ይመስለኛል እውነት ነው ልክ ነው እና ቆንጆ የሆነች ከተማ እንደሆነች አንድ ጊዜ አይቻታለሁና እርሶ እዛ መኖሩ ደግሞ ትልቅ ነገር ነው ሁለተኛ ኢትዮጵያዊት የሆነች ትግራይ ውስጥ ነው ያሉት ኢትዮጵያዊት የሆነች ሌላ አገር ሳትሆን የሻዕቢያ ግዛት ሳትሆን የኢትዮጵያ ሀገረ ኢትዮጵያ የሆነች አንድ ክልል ነች እና
ከናንተ የሻዕቢያ ወሰን የኤርትራ ወሰን ማለት ነው ቅርብ ነው ስለዚህ እንዴት ነው እንቅስቃሴው እዛ አካባቢ ሰላም ናችሁ እናንተስ የሚያውካችሁ ነገር አለ የሰማሁት ነገር ደግሞ አለ እንቁላል ወደ 30 እስከ 40 ድረስ ጤፍ ሌላም ሰው የሚመገብበት ነገር እየተወደደ ነው ወደዛ እየሄደ ነው የሚል አለ ሁለተኛ ደግሞ ኢትዮጵያዊ ትግራይ የሆነች ቆንጆ ነች እንጂ ኤርትራዊት አይደለም አሁን ጽምዶ የሚባል የተፈጠረ ነገር አለዛ ምንድነው ጽምዶ ማለት ምን ማለት ነው ትግራይን የሚወክል አይደለም የሽፍቶች ስብስብ ነው የማንም አይደለም የጉንፋን ያዘው ለማያዝ ከፈለገ አንድ ሰው ወደ ጉንፋን ያለበት ሰው ነው የሚሄደው ንፍጥ ከፈለገ ደግሞ ወደ ንፍጣም የሆነ ሰው ነው የሚሄደው ስለዚህ እንዴት ነው ይሄ ነገር እንዴት ነው አሁን እየሰማነው ያለነው ኢትዮጵያዊት የሆነች ትግራይ ከሻዕቢያ ተገንጥላ አልፈልግም ኢትዮጵያ ብላ ሄደችው እንዴት ነው እንደዚህ የሆነ ያለው እየሰማነው ያለነው እስቲ አካባቢ ስላሉ ያው የራሱ ሶራ ይሰራሉ ግን ወሬ ደግሞ ጆሮ ደግሞ አይደበቅምና እስ እንዴት ነው እስቲ አጥር አድርገው ይመልሱልኝ ኦኬ መልካም እንግዲህ እንደኛ እንዳይፈሩ ደበቅ ብለው ለብቻቸው ይሆኑ እጅግ በጣም አመሰግናለሁ ስለጠየቁኝ እንድናነሳው እንድንወያይበት በጣም መፈልገው ጥያቄ ነው የጠየቁኝ ስለጠየቁኝ በጣም አመሰግናለሁ እንግዲህ በመጀመሪያ ደረጃ እኛ እንደ ትግራይ ነዋሪም እንደ ትግራይ ህዝብ እንደ ዜግነትም ጭምር እንደ ኢትዮጵያዊ ዜጋም ጭምር በተፈጠረው ከዚህ በፊት በተፈጠረው ነገር በጣም እጅግ በጣም እናዝናለን መሆን የሌለበት መግባባት በሚቻልበት ደረጃ ተነጋግሮ ቁጭ ብሎ በጠረጴዛ ዙሪያ ተነጋግሮ መፍትሄ ማበጀት የሚቻልበት ደረጃ ያያለ አላስፈላጊ ጦርነት ተገብቷል ይሄም እንግዲህ የፈሰሰው መታፈት አይችልም አይታፈትም ኦሬዲ ፈስቷል በጣም ብዙ ጥፋት ነው የጠፋው እንደ ሀገር ጥፋት ጠፍቷል እንደ ክልል ጥፋት ጠፍቷል እንደ ህዝብ እንደ ግልም ጥፋት ጠፍቷል ስለዚህ አንድ ሰው ቆሞ መሄድ ካለበት ጦርነት በጣም እጅግ አጥፊ ነው በተለይ ደግሞ ለትግራይ ህዝብ ጦርነት መተንተን አይቻልም ለትግራይ ጦርነት በአይኑ ያየው በአካል የሚያቀው ነውና እንደዚህ ነው ማለት አይቻልም ለትግራይ በጣም በበርካታ ጦርነቶች ያለፈ ህዝብ ነው ይሄ ህዝብ ደግሞ አሁንም በተጨባጭ የምናየው ነገር ልክ አይደለም አሁንም እያየን ያለ ነው እንዳሉኝ እንደጠየቁኝ አሁን ደግሞ እንደ አዲስ ጽምዶ የሚባል አባባል አለ እኛ እንደ ህዝብ አንደግፍም ያለን ሰዎች ማንደግፈው ነገር ነው ለምን የትግራይ ህዝብ አይደግፈውም ይሄ ጽምዶ የሚባለው አይደግፈውም ለምን ነው ማንደግፈው በአንድ በኩል ሁለተኛ ጦርነት ውስጥ መግባት አንፈልግም ጊዜ ይሄዱብናል ሰዓት ይሄዱብናል አሁን የቀረን ጊዜ እንደ ትውልድ የቀረን ጊዜ ወደ ልማት ወደ ብልጽግና አንድ ሆነን መሄድ ነው እንጂ ከአላስፈላጊ ነገር ውስጥ መግባት አንፈልግም ጦርነት ውስጥ መግባት አንፈልግም ድጋሜ ማልቀስ አንፈልግም ድጋሜ ሬሳና ቁስለኛ ማየት አንፈልግም ስለዚህ አሁን ባለው ተጨባጭ ሁኔታ ጦርነት እንገባለን አሁንም በኢትዮጵያ ደረጃ እንመታለን ስለዚህ እኛ ከምንፈልገው ጋር ጽምዶ ፈጥረን ጽምዶ ሲባል በአጠቃላይ ምን ማለት ነው ጽምዶ ማለት ግን እኔ አልገባኝም አሁን ምንድነው መሰሎች በጽምዶ የሚባለው ያው እንግዲህ የትግርኛ ቃል ነው ቀጥታ ትርጉም በአማርኛ ባናገኝበትም ጽምዶ ሲባል ግን አንዱ ከአንዱ ጋር አንድ መሆን መደራጀት ወደ አንድ ዓላማ መምጣት ነው በአጠቃላይ ግን አሁን ከህወሓት ጋር እየተነሳ ያለው ነገር ግን የጥፋት አንድነት የጥፋት መደራጀት ነው ይሆን ያለው እኛ ምን እንረዳው ከዚህ አንፃር ነው አንድ ነገር ባለፈው የህወሓት መሪ የነበረው 50 አመት ከ3 ወር ከ5 ቀን መሪ የነበሩ አሁን ተሰርዘዋል እንደ ጉም በነዋል የለም ስሙ የለም ተሰርዘዋል ማለት ነው ባለፈው ሲናገሩ የነበሩ በአማርኛም በመሌላም ኤርትራ እንኳን ለ34ኛ አመት ከኢትዮጵያ የተገነጠላችሁበት ቀን አደረሳችሁ ይያሉ ነበር መግለጫ እየሰጡ ነበር ከዛ ደግሞ እነሱ ነው ፈርመው የሰጡት 83 87 ዓመተ ምህረት ፈርመው የሰጡ እነሱ ናቸው ወደብም ያሳጡ እነሱ ናቸው ኤርትራውያን ወንድሞቻችንም ያስገነጠሉን እነሱ ናቸው ፈርመው ሰጥተው ምን አሉ እዛ መሐከል ግን እኛ ለደርግ ያሸነፍነው እኛ ሻዕቢያና ወያኔ ሆነን ነው አሁንም ይሄ
እናደርጋለን ብለው ነው የተናገሩት ይሄ ትግራይ ህዝብ አይደግፈውም እንዳሉኝ እርሶ በእውነት ኢትዮጵያዊ ትክክለኛ ኢትዮጵያዊ ትግራይ ተወላጅ እንደሆኑ በደንብ የሚያስመሰክረው አሁንም ከራያ ደውለው ነበር እንደዚህ ነው ያሉንና ምንድነው እነዚህ ሰዎች ስልጣን ፈልገው ነው 50 አመት ከ3 ወር ከ5 ቀን ቆዩ አሁን ደግሞ ህዝብ በቃቸው አለ ለውጥ ደግሞ ፈለገ ሰው እኔ ለማንንም አልደግፍም የማንንም ፖለቲካ አባልም አይደለሁም ይሄ ድርጅትም ጎህቲብም የማንንም አይደለም በሰላምና እርቅ ነው የሚሰራው አጋጣሚ ስለደወሉልን ነው እርሶን ያናገርኩት ያሉ ጫፍም ስላሉ ወደ 20 ኪሎ ሜትር 10 ምናምን ኪሎ ሜትር ይመስለኛል ወደ ወሰን ኤልትራ ትክክል ነው 20 ኪሎ ሜትር ነው አዎ 20 ኪሎ ሜትር አካባቢ ይመስለኛልና ይሄ ምን ማለታቸው ነው ሌላ ጦርነት እንግዲህ እኔ ጸሎት ማረጋው የፈሰሰው ደም ይብቃን ነው ምለው ይብቃ ፈጣሪያችን ያብቃው የፈሰሰው ደም ይበቃዳል እሱም መሆን አልነበረበትም ነው ስለዚህ እነዚህ ሰዎች ምን ፈልገው ነው አሁንም ከሻዕቢያ ጋር ሆነ ተመልከቱ ሻዕቢያ እኮ 2013 ዓመተ ምህረት ሰሜን እዝን ሲመታ ህዋህት በዛ ክፍት ስለነበረ ገብተው የኢሮብ እኔ ኢሮብ አካባቢ ነው የተወለድኩትና ኢሮብ አካባቢ ከ200 ወጣቶች እየሄደ ነው የገደለው ተዋጊ ሳይሆን ዝም ብሎ ቤቱ እየሄደ እና እናንተ ጋርም ብዙ ሰው ነው ያለቀው ብዙ ግፍ ሰርተዋል ሻዕቢያ እና እስቲ ምንድነው የሚሆኑት አጠራርገው ይንገሩን እነዚህ ሰዎች ምን ይያሉ ነው ያሉት አሁን በመሰረቱ ከሻዕቢያ አገዛዝና ከሻዕቢያ መሰረተ ሐሳብ ስንነሳ ሻዕቢያ ማለት በኢትዮጵያም ብቻ ሳይሆን በምስራቅ አፍሪካ በአጠቃላይ በዓለምም ጭምር ሰላም የማይፈልግ መንግስት ነው የሻዕቢያ አገዛዝ ከአቶ ኢሳያስ አፈወርቂ ጀምሮ አጠቃላይ የመንግስት መዋቅሩ ሰላም ካለ ሻዕቢያ መኖር ስለማይችል አሁን እንግዲህ ይታያችሁ ከሱዳን ጋር ከአጠቃላይ ከአጎራባች ሀገሮች ጋር ሻዕቢያ ጸብ ነው ስለዚህ በመሰረቱ ሻዕቢያ ማለት ሰላም የማይፈልግ አንድነትን የማይፈልግ አንድ አፍሪካን የማይፈልግ አንድ የአፍሪካ ቀንድም የምስራቅ አፍሪካ ሀገሮች አንድ ሆነው እንዲሄዱ የማይፈልግ መንግስት ነው ለምን ነው የማይፈልገው ብለን ስንነሳ ሻዕቢያ በህይወት መኖርና መንግስት ሆኖ መቀጠል የሚፈልግ ከሆነ ጦርነት መኖር አለበት በዙሪያው ማለት ነው ስለዚህ አታራማሽ መንግስት ነው ሻዕቢያ ህዝብን ያጋጫል መንግስታትን ያጋጫል ሀገሮችን ያጋጫል እርሱ ራሱ ከሁሉም ጋር የሚጋጭ መንግስት ነው ስለዚህ ከዚህኛው ከእንደዚህ አይነት ፕሪንሲፕልና አስተዳደር መዋቅር ካለው መንግስት ጋር ጽምዶ መፍጠር ማለት ያው ማተራመስ ማለት ነው አሁን ህዝብን ማተራመስ ሰላም የማይፈልጉ ኃይሎች ጋር አንድ ሲሆኑ ሰላም አይመጣም በዚህ በኩል ያሉት በትግራይ በኩል ያሉ የበነኑ እንደ አቦራ የበነኑስ ምንድነው የሚፈክሩት አሁን ከሱ ጋር ሆኖ ወደ እሱ ልመጣል አሁን እንግዲህ ሻዕቢያ እንደዚህ ከሆነ ሻዕቢያን በዚህ መንገድ የምናየው ከሆነ አሁን እነዚህ ኃይሎችም ከሻዕቢያ ጋር አብረን እንሆናለን ነው የሚሉት አንደኛ ከዚህ በፊት በህጉ መሰረት የኢትዮጵያ ምርጫ ቦርድ ይሄን ስርዓት ለአንዴና ለመጨረሻ ሰርዞታል ለምን አካሄዱን አስተካክሎ መምጣት ስላልቻለ ማለት ነው የህወሓት ፓርቲ እንደ ፓርቲ ሆኖ መቀጠል ካለበት ከዚህ በፊት ተሰርዟል ስለዚህ መሰረዙ ትክክል ነበረ የኢትዮጵያ ምርጫ ቦርድን ትክክለኛ ውሳኔ ወስኗል ማለት ነው መሰረዙ ልክ ነው ስለዚህ ከተሰረዘ በኋላ እንደገና አሁን መመለስ የሚችለው በጦርነት ነው ማለት ነው ምክንያቱም መመለስ ስለማይችል በሰላምና በጠረጴዛ ማመን ስለማይችል ከአታራማሽ መንግስት ጋር አንድ ሆኖ መመለስ ይፈልጋል መመለስ የሚፈልገው ደግሞ በዱላና በዱላም ብቻ ነው ስለዚህ በኢትዮጵያ ደረጃ ወደ 4 ኪሎ ነው የሚፈልገው መመለስ አዎ ወደ ተጣጣም መመለስ ይፈልጋል ስለዚህ የኢትዮጵያ መንግስትን ደግሞ መገርሰስና ማሸነፍ የሚችለው ከተለያዩ ኃይሎች ጋር በመግጠም ነው እሱም ብቻ አይደለም በኢትዮጵያ ካሉ ጸረ ሰላም ኃይሎችም ጋር አንድ ለመሆን አሁን በዚህ ሳምንት በተለያዩ ማህበራዊ ሚዲያ ኢንተርኔቶች በኢንተርኔት አሁን አገዛዝ ይብቃ እየተባለ ነው ያለውና ይሄ ነገር የፌደራል መንግስት የሚመለከታቸው አካላቶችን በአጥኖት ያዩት ይገባል እኛም እንፈልገው እኛም እንለው እኔም ፖለቲከኛ አይደለሁም የማንም ፓርቲ ደጋፊ አይደለሁም ንግድ ላይ ያለው ሰው ነኝ ነገር ግን ደግሞ ቢሆን ንግድን መስራት ካለብኝ እንደ ሰው ሆኜ መቀጠልም ካለብኝ ደግሞ ሰላም መኖር አለበት በአካባቢ በአገሬ እና በተለያዩ አካባቢዎች ላይ ተዛዙሬ መስራት ካለብኝ አሁን እኮ ሌላ ቦታ ሄጄ መስራት ተቸግሬያለሁ ማለት ነው ለምን በህወሓት አገዛዝ ምክንያት እና ሰላም ባለማግኘት ምክንያት ሌላ ቦታ ሄጄ መስራት አልችልም በሊታ
ስለዚህ ይሄን መመለስ አለበት ይሄን መመለስ ካለበት ደግሞ ቀድም እንዳነሱልኝ እኔ አሁንም የደወልኩበት ምክንያት እርቅና ሰላም ስለምንፈልግ ነው ያለን ሰዎች እርቅና ሰላም እንፈልጋለን አንድነትን እንፈልጋለን ኢትዮጵያዊነትን እንፈልጋለን ይሄ ከሆነ ደግሞ ሰላም የማይፈልጉ ኃይሎች ደግሞ ተጠራርገው መጥፋት መቻል አለባቸው በጣም እግዚአብሔር ይስጥልን እውነት መልእክት ካለዎት አሁን መጨረሻ መልእክት ካለዎት በመጨረሻ ደረጃ መልእክቴ አንደኛ ይሄን ፕሮግራም ለምታዘጋጁ ሰዎች ትልቅ አክብሮት አለኝ መንግስትም ሊያያችሁ ሊደግፋችሁ ይገባል እላለሁ ጎ ቲቪ በእውነት ሌሎች የቴሌቪዥን ጣቢያዎች በጣም በርካታ ቲቪ ዘመናትን የሰሩ የቴሌቪዥን ጣቢያዎች ያልፈለጉትም ያልመኮረቱም ፕሮግራም እየሰራ ያለውና ይሄ ቴሌቪዥን ጣቢያ በጣም ሊደገፍ ይገባል እርሶንም ሌሎች የአጠቃላይ የሚዲያ አባላቱም እዚህ ስራ ላይ ያሉ ሰዎችም በጣም እጅግ በጣም እናመሰግናለን አንደኛው ይሄ ነው ሁለተኛ ደግሞ የኢትዮጵያ እኔ መልእክት ማስተላለፍ የምፈልገው የጸረ ሰላም ኃይሎች ማጥፋት የምንችለው በጋራ ሆነን ብቻ ነው ስለዚህ ሌሎች አጀንዳዎች የሚያራግቡ ሰዎችን ልንሰማቸው አይገባም እኛ አንድ የምንፈልገው ሰላም ነው የከዚህ በፊት ኢትዮጵያ እንፈልጋታለን ያን ማምጣት የምንችለው ደግሞ እዚህ ያሉ ውይይት ላይ ያሉ ሰዎችንም ሌሎች እዚህ ቦታ ላይ ያልመጡ ሰዎችንም በአጥኖት ይሄን ቴሌቪዥን ፕሮግራም ተከታትለው ወደ ተግባር እንግባ ሰላም ይውረድ እርቅ ይውረድ አንድ እንሁን ኢትዮጵያን ለዘላለም እንድትኖር ተከብራም ታፍራም እንድትኖር ሁላችንም አብረን እንስራ እንግዲህ ኢትዮጵያ ለዘላለም ትኖርልን መንግስታችንም ያኖርልን ነምለው አመሰግናለሁ በጣም እጅግ አመሰግናለሁ በጣም ነው ብናመሰግነው ግን ከመዝጋቴ በፊት እኔ ሰው እዚህ ያሉ እና አድማጮች ሌሎች እየተጠራጠሩ ነው ይሄ አማራ ነው ያሉ ነው ያሉት እንደዚህ አይነት ከይፋጺ ከአዲግራት አይደለም እስቲ በትግርኛ አንድ ነገር ጠይቆት እሺ በትግርኛ ትክክለኛ ከዛ ማለት ትክክለኛ ነው ብያ ምን አለሁኝ ግን هذا خميو واحد كطفق زغل ناي تግራይ ህዝብ ወዲው እዩ ናይ ትግራይ ህዝብ አወዲው በሚሊዮን ዘአክል በ17 ዓመት በ3 ዓመት ቅድሞ እውን ዝነበረ ስለዚህ እንታይ ይኾን ዘሎ ዝሕዋሕት ዝበሃል هو امباسادر هذه نحن هنقبل لنا خمي مسكم نحن خفاتي ندول لنا سبات قالوا سبات هنا لهم مساي ساعات الذي بالنمبر ساعتهم تدرخبكم تبو يخونني نو ياكل بس ناتكم ياكل يا اخلنا هذا انت انا هنقبل لنا حدا زلنا من مالتي نحن اثيوبيانينا هو الذي اثيوبيان تبينا ما من اثيوبيا حواتنا بيفسلنا قدم حدي توالينا انا حدا خوينا انا اثيوبيانتنا ما يفعلنا إذا ما لدما حوحات سلذلا حوحات الذي تفكع حوحات الذي فرست كع نحن إيجيك أننا نقدر سوات كع يكوننا الذي حوحات كنا تفينا حوحات كنت أسألوا نزل على كنت أسألوا مانياتهم يعني سوات نتفي يكوننا سوات نقتل يبرنا جن حوحات ملغى لو تخمت صلوا إيو هو لو تخمت صلوا ثم زيد الرامد زلوا زيد حسود زلوا سوات كن ناب لبهم ناب سرعة أتودهم تغيلهم بلبهم تذكيلهم قاع بحق مسرت ناب سرعة موصلهم بتعم يغني لنا أتو قبر زابهر كاب يفاصي عندما انتعنا يهبهم كبرت السلن أتو قبر زابهر تينادنا سلام يستوت كان قدي مقبات هاللبوت هل جزي سنيو روب أربالن እንደውላለን ግን ደበቅ ይያሉ የጠንቀቅ ይያሉ እናመሰግናለን እሺ ቻውሽ የተወሰኑ ግለሰቦች ናቸው የሚበጠብጡን ያሉና እግዚአብሔር ሰላም ያደርጋት ኢትዮጵያ ነው ምንለው ሌላ እንለው ወደርሶ መጣሁ ባቀጨርሻለሁ አይደለም ሀጂ በኋላ መለሳለሁ አንድ ትንሽ ደቂቃ ነው ያለና አሁን ሰዓቱ እየደረሰ ስለሆነ አቶ ኃይል ማርያም እንግዲህ ከጫፍ ያዩት ነው ከትግራይ ሁለት ከአርባ ምንጭ ከሐረሪ ኮሚሽነር ያፋሩ ምን እንደሆኑ ዘገይብን ምን ይፍከር የለው በቂ ነው ይሄ እና ከአዲስ አበባ እንደሰማችሁትና አሁን ሀገራችን ሰላም እየሆነች ነው ያለችው ድሮ የተቀበረ ፈንጂ ነው እንጂ በዶክተር አብይ የተቀበረ ፈንጂ አይደለም አሁን እየፈነዳ ያለው በድሮ የነበረ ፈንጂ ከለውጡ በፊት የነበረ ፈንጂ እየፈነዳ ነው ያለው አሁን እሱም ደግሞ ቀድም እንዳሉት ከትግራይ ሁሉ የተናገሩት በጣም የሚገርም ነው እውነት እኛም ማናቀው ነው እነሱ የሚያውቁት ለካ እና ኢትዮጵያውያንን ይያሉ ነው ያሉት ስለዚህ ክልሎች ምንድነው መሆን ያለባቸው ጥያቄያቸው ለሰላም ነው መሆን ያለበት እንጂ ለጥላቻ ነው ወይ መሆን ያለበት የሚለው ስልጠይቆትና ከዛ ያይዘው አንድ 3 ደቂቃ እሺ አመሰግናለሁ
እኔ የኔ እምነት ኢትዮጵያ የምትባለው አገር ድሮ ከዚህ የበለጠ የተሰፋ እንደነበረ ከታሪክና ከአባቶቻችን እንሰማ ነበር ዞሮ ዞሮ አሁንም ያለችን አላነሰችንም ይቺን አገር ለመጠበቅ ሰላም ያስፈልጋል ግዴታ ሰላም ያስፈልጋል የሰላምና የእርቅ ኮሚሽን ተፈጥሯል ከዚህ የሰላምና የእርቅ ኮሚሽን ጎን መሰለፍ አለብን ያንዳንዳችን ብዙዎቹ ተናግሯል ከውጭም እዚህ ስቱዲዮ ያሉትም ሰዎች እንደተናገሩት ሁሉ በተቻለን መጠን መስዋዕትነት ነው መከፈል ያለበት ክቡር ጠቅላይ ሚኒስትሩ የተከበሩት የአዲስ አበባ ከንቲባ ለራሳቸውና እውነቴን ነው የምናገረው ለራሳቸውና ለቤተሰባቸው አይደለም ይሄን አይነት ዋጋ ቀን ከሌሊት እየከፈሉ ያሉት ኢትዮጵያ አንድነቷ እንዳይናጋ ነው አንድነቷ እንዳይሸረሸር ነው አንድነቷ እንዳይቆነጣጠር ነው ይሄ አንድነቷን ለመጠበቅ ህብረቷን ለማደራጀት ይሄ በተለያየ አይነት መንገድ እየመጡ ነው ሰምታችሁ ሊሆን ይችላል በኑሮ ውድነት ሊያናጓት ይሞክራሉ በአካል እንደማንኛውም የፖለቲካ ባለሙያና እንደማንኛውም የተለያየ አይነት ሙያ እንዳላቸው ሰዎች ሄሎ ከየት ነው ጎርቲቭ ነው ይሄ እሺ ምን እዚህ እንግዲህ ውይይት ላይ ነው ያለነው እና እዚህ ፖሊሶች አሉ መኮንኖች አሉ የአዲስ አበባ ጠቅላይ መምሪያ ፖሊስ መኮንኖች አሉ የሃይማኖት አባቶች አሉ አርቲስቶች አሉ የሀገር ሽማግሌዎች አሉና በውይይት ላይ ነው የደወሉትና ሀገራችን ሰላም እያረግን ነው ያለነው ፖሊስ የአዲስ አበባ ፖሊስ ቀንና ሌሊት እየሰራ አዲስ አበባ ነው አይደለም የደወሉት አዎ ቆይ ሊጨርሱልዎት እና አዲስ አበባ መኮንኖች አሉ አርቲስቶች አሉ ብየውታሉ ሃይማኖት አባቶች ምሁራኖች አሉ ሀገር ሽማግሌዎች አሉና ውይይት ላይ ነው ያለነው እንግዲህ አዲስ አበባ በቀን ከ7000 5000 በላይ እንግዳ ይገባል ሲገባም አንዳንዴ ለሽብር ይገባል ለወንጀል ይገባል ሌላ መጥፎ ነገር ለመስራት ነው የሚገባው የተወሰነ ሰው ደግሞ ለስራ ይገባል ይሄን ፖሊስ የአዲስ አበባ ፖሊስ ለይቶ ወንጀለኛውን ይዟል የትም አይደርስም ስለዚህ ምንድነው የሚያግዙ እርሶ በአካባቢው ምንስ መሆን አለበት ህብረተሰቡና ፖሊስ ምን መስራት አለበት ይላሉ በጣም ጥሩ ነው ዋናው ነገር ምንድነው ያው ፖሊስ ብቻውን አይደለም የሚሰራው ህብረተሰብ ያየውን ነገር ከጠቅላላ ልውጦች ጋራ ወንጀል ነክ ነገሮች ካሉ አካባቢውን መቃኘትና እንደሚመለከተው የኮሚኒቲ ፖሊስ አካላት መጠቆም ነው እኛም በአካባቢያችን የኮሚኒቲ ፖሊሶች ጋር እንሰራለን ለምንድነው ፖሊስ ብቻ አይደለም ይሄ ሰላም ማህበረሰቡን ማማከል አለበት ፖሊስ ቻውሳው ህብረተሰቡ ነውና እኛ ለምሳሌ በአካባቢያችን ገነን ኢንስፔክተር አክሊሉ ጋር በደንብ ተግባብተን እንደምንሰራው የት አካባቢ ነው እኛ ከደንበል አካባቢ ደንበል እሺ እና አካባቢያችንን ቀጠናችንን በደንብ ነው እንገናኛለን ኮሚቴ ውስጥ ማለንበት ኤቭሪ ተርስዴ ሐሙስ የተገናኘ በደንብ እንደምንሰራውና ምንድነው የፖሊስ ብቻ አይደለም ፖሊስ ብቻውን አይደለም ፖሊስ ሁሉ ቦታ ሊገኝ አይችልም እኛ ግን ተጣጣውን አካባቢያችን እኔ አካባቢዬን ሰፈሬን ፊቴን ከጠበቁኝ ሌላ አዲስ አበባ ተጠበቀች ማለት ነው ስለዚህ ፖሊስ ብቻውን ሳይሆን ማህበረሰቡም ፖሊስም ተጣምሮ ነው አንድ ላይ መስራት ያለበትና አሁን ያሉት ፖሊሶችን በጣም ነው ደስ የሚሉት አብረን ተግባብተን የምንሰራው ኢንፎርሜሽን እንቀያየራለን አንዳንድ ጊዜ ለምሳሌ መንገዶች ይዘጋሉ ለፖሊስ እንነግራለን እነሱ ለትራፊኮች ይችላሉ አሁን እንደምታየው ደንበል ውስጥ ነው መንገዶች ይዘጋጋሉ መኪና ይዘጉታ ግን ቀጥታኛ እንደዚህ ተዘጋ የታመመ ይኖራል ባለስልጣን ሊያልፍ ይችላል እናቶች እንግዶች ሊያልፉ ይችላሉ ልክ ነው ስለዚህ እሱ ነገር እየተናደዱ እንደምንሰራውና እኛ ጋር በጣም ደስ የሚል ያለው እንደገና ደግሞ አንዳንድ ነገሮችን አሁን ትናንትና የሆነ ልጆች ኳስ ነበር ራሱ ባል እኛ ነግረናል ለምንድነው ተሰብሰብ ብለው ሲሄዱ ምንድነው ይሄ ነገር የሚመለከተው አካል ያውቀዋል ወይ ፖሊስ ያውቀዋል ወይ ለምን ማናቸው እሱ ነገር ላይ ጨፈራ ይሁን ምን ይሁን አካባቢን የሚያውቅ ነገር ካለ በማለት ለምን ሰላምን የምጠብቀው ማንንም ሰው እኔ ራሴ ሰላም ከጠበቁ አካባቢ ሰላም ይጠበቃል ስለዚህ ሰላም የሚመጣው ደግሞ ከውስጥ ነው ልጠይቆት አቶ ቶማስ ምንድነው የሚሰሩት ሰው
እኔ አሁን ኢንሹራንስ ላይ ነው የምሰራው ኢንሹራንስ ሴልስ ላይ ክላስ ደግሞ መኪና ይዛሉ በቃ ልጠይቆት እንግዲህ አዲስ አበባ ሰላም ስለሆነች ነው ወጥተን የምንገባው መኪና የምንይዘው ልጆቻችን የሚማሩ እኛም ገብተን የምንወጣው በተክሲያን የሚሄደው መስጊድ የሚሄደው ቸርች የሚሄደው ሁሉ ሰላም ስላለ ነው ሰላም ከሌለ ልብሳችንም እኛም የራሳችን አይደለንም ስለዚህ በዚህ ሰላም ጉዳይ ላይ እስከሚያስተላልፉት መልእክት አለ መጨረሻ በጣም ነው የማመሰግነው ምንድነው እንደው አንድ ነገር አለ እኛ በተለይ አሁን ንብረት እንደዚህ ምን ሰዎች መኪናችን ራሳችን ሰላም ስለሆነ አሁን አዲስ አበባ ሰላሙ ራሱ ደስ ይላል አሁን ቆንጆ እንቅልፍ ተኝተን ራሱ ጠዋት ስንነቃ ሰላማው ላይ ነው የሚባለው ሰው ግን ፖሊስ ነው ቆሞ የሚያድረው ሌሊት ቆሞ የሚያድረው ፖሊስ ነው እኛ ተኝተን ነው የምናድረው እንዳሉት 24 ሰዓት ሙሉ ተበቃው ተቀናጭተውና ያለን የቀጠና ኮሚቴ የፌዴራልም የክልልም የአዲስ አበባ ፖሊሶችም እኛ አካባቢያችን በተለይ ጨርቆስ ላይ እንደ ጨርቆስ እኔ ከፋ ነገር አለ ይህም ምንም አልገምትም ሰላም ነው ሰው እኔ ራሴ ለምን ማድረግ ዛሬና ከታች ደግሞ የአካባቢ ፖሊሶችን ተስዬ አሁን እኛ መሰለህ ለምሳሌ መብራት የማያበራው አካባቢ ላይ መብራት እንዲያበራ እናረጋለን እና ያስደረግን ነው እንደዚህ የራሳችንን ሚና መወጣት አለብንና ሰላሙ ጥሩ የሚሆነው ፖሊስ ስለሰራ ነው ፖሊስ ክብር ይገባቸዋል እውነቴን ነው እኔ አሁን ፖሊሶችን ሳይ መንገድ ላይ አላልፍም እኔ ነው የምሄደው ወደ ቦታቸው ሲገቡ እኔ ነው ለምን አቃለሁ ፖሊስ ስላለ ነው እኛም ሰላም ነው ስለዚህ ስለሆነ ለነሱ ትልቅ ክብር አለኝ እዛ ክብሩ ላይ አቶ ቶማስ እዛ ክብር ላይ ፖሊስ ሌላ አገር እኔ ብዙ አገር ሄጃለሁ ውጭ አገር ሄጃለሁና ወታደር ፖሊስ ፌደራል ፖሊስ ከተማ ፖሊስ ባቡር ላይ እንኳን ከሆነ ተነስተ ነው የምታስቀምጠው ቀደም እርሶ እንዳሉ ትልቅ ነገር ነው የተናገሩት ፖሊስ ትቻለ ሄድም ጭኛ ነው የሚያደርሰው ያሉት ነገር ትልቅ ነገር ነው ስለዚህ ክብር ለፖሊስ መሆን አለበት ያሉትን ትክክለኛ አባባል ነው ቅድሚያ ለፖሊስ መስጠት አለብን ጥሩ ነገሮች ክብር ብቻ ሳይሆን ሲሄድ ራሱ ቆመን ማሳለፍ መቻል አለብን ቆሞ እየጠበቀን 24 ሰዓት የሚያድረው በበርድ በፀሐይ በሁሉም ነገር ኩፉን ነገር ተከላክሎ ነው የሚያድረውና በዚህ ላይ እስቲም ያስተላልፉት ለፖሊስ ያለው ክብር በዛ ጨርሶ ይወጡ እሺ ፖሊስ አንደኛ ፖሊስ ማለት ከማህበረሰቡ ተሳካላት ሚሊታሪ ሳይንስ የወሰዱ ሰርቭ የሚያደርጉት ሶሳይቲውን ኮሚኒቲውን ነው እነዚህ ሰዎች ደግሞ ስፔሻል የሆነ ቤኔፊት ኖራቸው ሳይሆን ሪስፖንሲቢሊቲ ኖራቸው ማህበረሰቡን ከኛ ወጥተው እኛን ያገለግሉ ነው ስለዚህ እነዚህ ሰዎችን ማጀብ ማክበር ይገባናል ፖሊስ በብዙ ነገሮች በቃ የትኛውም ማገር የህግ አካል መጀመሪያ ጀመር ፖሊስ ነው ፖሊስ ባለመኪኖቹም ትተው እንዳይሄዱ መልእክት ያስተላልፉልን ባለመኪኖቹም ደግሞ እነዚህ ሰዎች ለስራ ነው የሚንቀሳቀሱት ለህዝብ ደህንነት ነው የሚንቀሳቀሱት ለህግ ስራ ስለሆነ ህግን ለማስከበር ነው እነዚህ ሰዎችን ማገዝ በአንድ ቦታ ላይ ለምሳሌ መንገዳችን ላይ የሚሄድ መስመራችን ላይ ሆነ የህግ አካል ማየት እኔ ኮንፊደንስ ስለሚሰማኝ በጣም ደስ ብሎ እያጫወትኩ እንዴት ነው ሰላም ነው እያጫወትን ነው የምንሄደውና እነዚህ ሰዎች ማለት ከማህበረሰቦችን የወጡ ዩኒፎርም አረገሰው እኔ ፐርሰናሊ ደስ ይለኛል ሁለተኛ ደግሞ እነዚህ ሰዎች ህዝብን የሚያገለግሉ ነው ህዝብን ማህበረሰብን የሚያገለግል ደግሞ በተቻለ መጠን ሶሳይቲውን የሚያገለግሉ ሶሻል ቫልዩን የሚያስጠብቁ ሰዎች እነዚህ ሰዎች እውነት ለመናገር የኛ ሀገር ፖሊሶች ዲሲፕሊን አለባበሳቸው ራሱ እንትን አንደበቱ ሰዎች ናቸው እውነቴን ነው የምልህ ስለዚህ እነሱ ክብር ይገባቸዋል እኛ ደግሞ ማህበረሰቡ ማገዝ ነው ያለብን ስለዚህ ፖሊሶችን ማገዝ እኔ መጨረሻ መልእክትም ያስተላልፍልዎት መጨረሻ በእናንተ አካባቢ እንግዳ ሲመጣ ወይ ደግሞ ቤት ሲከራይ ይመዘገባል እሱ ነው አሁን ያስቸገርን ያለው አንድ ቦታ 5 ወንበዴ 6 10 ሆነው ቤት ይከራዩና ከዛ በኋላ ሽብር ለመፍጠር ይሞክራሉ አይሆንላችሁም አዲስ አበባ በምን አይነት እነዚህ ላይ ቁጥጥር ታረጋላችሁ ይሄንን የሚሰሩ ጸጉረ ለወጦች ምናምን የኮሚኒቲዎች አሉ አሁን በእኛ አካባቢ ገስት ሃውሶች አሉ
የሚያከራዩ ግለሰቦች አሉ ይሄንን ከወረዳ ሰዎችና ከፖሊስ ኮሚኒቲ ጋር ሆኖ እያንዳንዱን ነገር ይመዘገባል ለምንድን ነው እንዳልኩ ነው መጀመሪያ ማህበረሰቡን አንድ ነገር ቢከሰት ማህበረሰቡን ነው የሚጎዳው አካባቢ ያለ ሰው እኔ ጎረቤቴ እሳት አንታው እንጂ እሳት የሚሆን ጎርፍ ቢመጣ እኔ ነኝ የሚጎዳው ስለዚህ ለራሴ ቅድም እንዳልኩ አውረድ ውጥ ካየን ምንድነው ሰው የማን ነው እንደገና አንዳንድ ሰዎች የውጭ ዜጎችም ይመጣሉኝ አካባቢና ያው እነግራቸዋለን ዳይሬክሽን ሲፈልጉ የራይድ አገልግሎት ሲፈልጉ ዳይሬክሽን ሲፈልጉ እንደገና ደግሞ ትራንዚት የሚያደርጉ ሰዎች አሉ እነሱን ደግሞ እናግዛቸዋለን even if ደግሞ ግራም ያጋባቸው ነገሮችም ካሉ ዳይሬክት እናደርጋቸዋለን ከመለከተው ኮሚኒቲ ጋር እናገናኛለን ስለዚህ እኛ ተናበን ለምንሰራው በጣም እናመሰግናለን አቶ ቶማስ ስላለን ያጋ ምንም የለም እንደዚህ አጋጣሚ እንዳውም እነሱን ማክበር ያለብን ህብረተሰቡም ሪስፔክት እናመሰግናለን ቶማስ ከደንበል በጣም ነው እናመሰግናችሁ እድሜና ጤና ይስጥልን ይሄ ግን መለመድ አለበት ፖሊስን ማክበር አካባቢችን መጠበቅ መፈልገው ከፖሊሶች ያስፈልጋል አመሰግናለሁ እግዚአብሔር አክብርልኝ እሺ እግዚአብሔር ይስጥልን እሺ እኔ አሁን ለማለት እንፈልገው በሰላም ዙሪያ ትልቁ የሰላም ባለቤት ህዝብ ቢሆንም መከበር ያለባቸው መለዮ ለባሹና ከበነ መፍትሄ መለዮ ለባሾችና ፖሊስን ጨምሮ ከምንም በላይ መከበር እንዳለባቸው እኛም በደረስንበት ልናከብራቸው ልናወያያቸው ችግራቸውን መካፈል አለብን ብዬ አስባለሁ መፍትሄው በጋራ መንቀሳቀስ ነው ሁላችንም እና መለዮ ለባሹም የሰላም ባለቤትም የሰላም ፈላጊውም በሚሰጠን ጥቆማ መሰረት ከጎናቸው ሆነን አስፈላጊውን ዋጋ ከፍለን እቺን ሀገር አንድ አድርገን መቀጠል መቻል አለብን በየደረስንበት በያለንበት ለህዝባችን ለሀገራችን ዋጋ መክፈል አለብን ላለው አመሰግናለሁ ታይል ማርያም በጣም ነው እናመሰግነው እንወደታለን እናከብረውታለን የሀገር ባለውለታ ነውና ብዙ የሰሩ ስለሆነ በጣም እናመሰግነውታለን ኢንስፔክተር መፍትሄው ማለት አንዳንድ ነገሮች አሉ ቀደም ተናግረናቸዋል ግን መፍትሄው ሰላም ለማምጣት መፍትሄው መጨረሻው ምንድነው እርቅ ለማውረድ ለምሳሌ ጣሉ ሰዎች ማስታረቅ ሰላም ለማምጣት ጸጥታችን ለማስከበር መፍትሄው ምን ይሆናል አንድ ደቂቃ አካባቢ ያው እንደ መንግስት በአገራዊ የምክክር መድረኮች የሚደረጉ ነገሮች እንዳለ ሆኖ እንደ ፖሊስ የሚመለከተን በእኛ ደረጃ አሁንም ተለያዩ ተናጋሪዎች የሰጡን አደራ አለ እናንተ መድረኩ ደግሞ የሰጠን ክብር አለ ያን ክብር ማስጠበቅ ከኛ ይጠበቃል ህብረተሰቡ የዚህን ያህል ክብር ከሰጠን እኛ ደግሞ ቀደም ተናገር ያለው እስከ ህይወት መስዋዕትነት ድረስ ከፍለን ይሄን ህብረተሰብ ደግሞ ሰላምና ደህንነት ማረጋገጥ ያስፈልጋል ለዚህ ደግሞ የአዲስ አበባ ፖሊስ ጠቅላይ መምሪያ ከላይ እስከ ታች ያሉትን ነገሮች ሁሉ አስተካክሎ በማህበረሰብ አቀፍ ፖሊስ አገልግሎት ያሉትን አደራጅቶችም ሌሎችንም ምርመራም ሌሎችንም ክፍሎች ከሌላው በተለያየ ሁሉን ነገር አስተካክሎ ስራዎች ይሰሩ ነው ያሉት በእነዛ ስራዎች ደግሞ አሁን ከተማውን የሚመጥን የፖሊስ አገልግሎት በቀጣይም አሁን እየሰጠን ያለ በቀጣይም ስለምንሰጥ የተሻለ መግባባት የተሻለ ህብረተሰቡ መግባባት ይፈጥርና አንድነትን የሚፈጥር ነገሮችን እንሰራለን ብለን እንጠብቃለን ከዚህ የበለጠ አሁን አገልግሎት ለመስጠት ዝግጁ መሆናችን በዚህ አጋጣሚ መግለጽ ፈልጋለሁ እናመሰግናለን ሀጂ መፍትሄው ምንድነው ቆንጆ ሰጥተናል ቀደም መፍትሄ አሉ መፍትሄዎች ግን የበለጠ ደግሞ ምንድነው ይሄ ሌላ ችግር የሚፈጥሩ ሰዎች አድማ እንደዚህ በኢንተርኔት በመናምን ህዝብን ለመረበሽ ኢትዮጵያ ህዝብን ለመረበሽ የሚሰሩ ስራ ምንድነው መፍትሄው እዚህ ላይ አንድ ነገር አለ አገር ይጋሳልጋታል የህግ በላይነት ዳር መቆም የለበትም የበላይነት መታወቅ አለበት የህግ የበላይነት ከታወቀ መኖሩ ከታወቀ አድራሻው ከታወቀ እኛ ለምናደርገው ከታች ለምናደርገው እንቅስቃሴ የሰላም እንቅስቃሴ ሁሉ የጀርባ አጥንት ይሆናል የህግ በላይነት ይኖር ባለድርሻ አካላት ቅድም እንዳልኩት አሁንም ከእምነት ተቋም ያልወጣም ያንበሳውን ድርሻ ይዘው ኢቭን የጸሎት ጊዜ መታወጅ አለበት ጸሎት ማድረግ አለባቸው
እነሱ ጋር የሚመጣውን ትውልድ ሁሉ ማየት አለባቸው፣ መንገር አለባቸው። መጻፋት ያዛሉ፣ ቅዱስ ቁርአናችን ያዛል፣ እያንዳንዱ የእምነት ተቋም መመሪያ ያዛል። አገራችሁን ጠብቁ ይላል። ቀንም ማታም ሆነን ከሰራዊታችን ጋራ ከመንግስት ጋራ ሆነን ከብሎክ ጀምረን አገራችንን መጠበቅ አለብን ማለት አለብያለሁ። እናመሰግናለን ሐጂ። ክብር ይስጦት እግዚአብሔር፣ የክብሮት ፈጣሪ ያክብሮት፣ ሀገራችንም ሰላም ያድርጋት። አርቲስት ሰናይት እየጨረስን ነው። አንቺ ጉዳይ እንዳል ፕሮግራም እንዳለሽ እናውቃለን። ዛሬ ያው መቼም አርቲስቶች ለሀገር ስትሉ ነው እንጂ ያው ብዙ ስራዎች እንዳላችሁ ብርም እንደዛ እንደሞላ እናውቃለንና አንዳንድ ችግር የሚፈጥሩ በዚህ አገር ምንድነው? እስቲ ምንድነው መፍትሄው? እኛ አገር በሚዲያ በተለያዩ ነገሮች በትላንት እንዳንዳየሽው በኢንተርኔት ኢትዮጵያን ለማተራመስ በሌላም በአድማ ምናምን ለማድረግ የሚሞክራሉ። እዚህም የሚያስቡ ሰዎች እንዳሉ ይታወቃል። እዚህ ከተማ ራሱ እኛ ሰላም እንዳንወያይ ልክ አብረን እንዳንኖር እንዳንማር ልጆቻችን ወጥተው እንዳይገቡ ይሄ አንዳንድ ነገሮች እንዳይሆኑ የሚያርጉ ሰዎች አሉ። ለነዚህ ምንድነው የምትመክራቸው? እኔ በጠቅላላው እንደ መካሪም ሆኜ አይደለም የተሻለም አይምሮና አስተሳሰብ ይዤ አይደለም እዚህ ጋር የተቀመጥኩት። ግን እኔ አገር ስላለችኝ ነው ይሄንን ሁሉ ምንለው ይሄን ሁሉ ምናወራው። ሰው ያለውን አንድ ነገሩን ለማጣት የሚሮጥ ከሆነ ከሚሮጥ ሰው ጋር ያሮጥ። ምክንያቱም እኔ ኢትዮጵያዊ ስትኖረኝ ነው መሸሸጊያዬ ዞሪ መግቢያዬ ከሌላ አገር ጋር አወዳድሪያት የበላይነቷን አምኜባት መመጣው። እኔ ኢትዮጵያ ብሔራዊ ቲያትር ከተቀጠርኩኝ ከ13 አገር በላይ ሄጃለሁ አይቻለሁ። ግን እኔ አገሬን የሚመስል ሰላም፣ አገሬን የሚመስል ፍቅር፣ አገሬን የሚመስል መከባበር ያየውበት አገር የለም። እውነቴን ነው፣ እውነት ለመናገር ከሆነ ማለት ነው። እዚህ ከኔም በተሻለ ሃይማኖት አባቶች አሉ፣ የህግ ባለሙያ አባቶች ወንድሞች አሉ። እኔ አገሬን ስገልጻት ምንም ቃል ማጣላት ሀገር ነው ያለች። እኔ አገሬን ለትርም እስከሚዳርግ ሰው ጋር ለአንድ ሴከንድ እንኳን አይደለም ስራው ልደግፍ ለአንድ ሴከንድ እንኳን ከጎኑ መቆም አልፈልግም። በቃ እኔ ኢትዮጵያዊነቴ ከምንም በላይ ልብሴ፣ ማዕረጌ፣ ወርቄ፣ ጌጤ ሽልማቴ ነች ሀገሬ። ስለዚህ እኔ አገሬን ለመጠበቅ ደግሞ እንዳሉት የጸጥታ ኃይሎች መስዋዕትነት እከፍላለሁ ብለዋል። እኔ መስዋዕትነት ምከፍልባት ሀገሬ ኩራቴ ናት። ስለዚህ እባካችሁ የተለያዩ ሚዲያዎች ሀገር ለመረበሽ ሀገር ለመበጥበጥ ከሚሳተፉት ጋር እንደው ዝም ብሎ ማሳለፍም እኮ ይቻላል። ዝም ብለህ ታሳልፈዋለህ። ሚዲያ ላይ አይተህ ታዝበህ ማሳለፍ ይቻላል። እናሳልፈው ብዬ ነው መልእክቴን ማስተላልፈው። አመሰግናለሁ። በጣም እናመሰግንሻለን አርቲስት ሰናይት። ጊዜሽን ሰውተሽ ሁሉም ጊዜ ሰጥተሽ ለሰላም ትልቅ ነገር ነው የተናገርሽው። እኔም ይሄ ነው 13 ዓመት እያለሁ እድሜ 13 በነበረ ጊዜ ነው ወደ መከላከያ ሰራዊት ገብቼ ሀገሬን ለመጠበቅ እንትን ያልኩት። እስካሁን ቃሌን ሳልለውጥ ያለሁት እንደዚህ ነው። ኢትዮጵያ በቀላል የምትታይ አይደለችም። ሀገራችን በተለይ ሀብታም ንፋሷ እድም እንዳለችው እኔ በተወሰኑ አገሮች ይጃለሁና አገሬ የአገሬን ንፋስ የአገሬን ባንዲራ የአገሬን ሰው በቋንቋ የሚናገር እንትን ለማድረግ በጣም ነው የምቸኩለው። እና እንደዚህ አይነት ቅድም ከትግራይ የደወሉ ሰዎች በጣም ነው የሚገርሙት። እውነቴን ነው። እኔ እንደውም አላምን ብዬ ነው አማርኛቸው እንትን ሆነና በትግርኛ ይናገርኳቸው። ስለዚህ ትግራይ የተወሰኑ ጸረ ህዝብ ካልሆነ በስተቀር የትግራይ ህዝብ አገሬ ነው ብሎ የሚማጎት ህዝብ ነው። ኢትዮጵያዊ ነኝ። ትግራይ ህዝብ ማወቅ ያለበት የኢትዮጵያ ህዝብ በትግራይ አይታችሁ እንደሆነ እያንዳንዱ ቤት በተለይ አቶ ኃይለ ማርያም ሄዶ ይሆናል እያንዳንዱ ቤት ባንዲራ አለ። ከሚገርማችሁ እያንዳንዱ ቤት ለሐዘን ያወጣታል። አሁን ከልክሏቸዋል። ለሐዘን ያወጣታል፣ ለሰርግ ያወጣታል፣ ለደስታ ያወጣታል። እና በጣም የሚገርም ህዝብ ያለበት እንግዲህ እንደነዚህ አይነት ከራያ የደወለው ከአርባ ምንጭ የደወሉት ከአዲግራት አልፎ ኤልትራ ጠረፍ ሆኖ ሲማጎት የነበረው ሰው እንደዚህ አይነት ያለባት ኢትዮጵያ ነች። ተው ሌላ። ስለዚህ በዚህ ጉዳይ ላይ ኢትዮጵያውያን የሆኑ ሰዎች ለኢትዮጵያ ሁላችን ክብር መስጠት አለበት። እን ምንድነው ያለችው ሰናይት? ልብሴም ጸጉሬም ጥፍሬም ሁሉ ሰውነቴ ኢትዮጵያዊ ነኝ ነው ያለችው።
አባቷ መቀሌ ነው የተወለዱት እኔ ያውቃቸዋለሁ መቀሌ ነው የተወለዱት ግን እዛ አላደጉም እነዚህም ሐረር ነው የተወለደችው መሰለኝ ሌላ ቦታ እንደዚህ ነውና የተደባላለቀ ህዝብ ነው ያለው ከአማራው ከትግሬው ከኦሮሞው ከወላይታው ያልተዋለደ የለም እና በሁሉም አቅጣጫ የደወሉ ሰዎች አፋር ነው የቀሩብን ዛሬ እንጂ ኢትዮጵያ ብቻ ነው የሚሉት ለምንድን ነው አሁን ዶክተር አብይ ደግሞ አንዱም ወዳቸው ነገር ኢትዮጵያ ነው የሚሉት ጠፍታ ነበርት እኮ ኢትዮጵያ ለማለት እኮ ያፈር ነበር ሰው ይቅርታ አድርጉልኝ አሁን ግን ወደ አንድነት እየመጣን ያለ ነው ስለዚህ ይሄ አንድነታችን እንዴት ይጠናከር የሚለውን ኢንስፔክተርስ መልካምሽ ያው ብዙ አንስተን ተዋይተናል ዋናውና ትልቁ አሁን ማህበረሰባችን እየሰጠን ከነበረው ሐሳብ ከዚህ ከመድረክም ሲነሳ እንደነበረው ያው ለፖሊስ ላላችሁ ክብር ሰላም አሰግና አላልፍም ለጎህ ቲቪ እንደ መድረክ ለመራሽና ለገባዛችሁን ዋናውና ትልቁ ነገር እኔ ማስተላልፈው መልእክት እኔ ዕውቀት ኖሮ የተሻለ ሰው ሆኜ ሳይሆን እንደማንኛውም የጸጥታ ኃይል እና እንደማንኛውም ህብረተሰብ ውስጥ እንደመውጣቴ እንደ ፖሊስ መኮንንነቴ የሰው ልጅ ዋናውና ትልቁ መጀመሪያ ከራሱ ጋር ነው መታረቅ ያለበት የሰው ልጅ ሰላምን ለማምጣት የሰላም ኃይል ለመሆን እኔ ከራሴ ጋር መስማማት አለብኝ ስለዚህ ከኔ ይጀምራል ከራሴ ጋር መታረቅ ነው ያለብኝ እና በራሳችንና ለሀገር ሊጠቅም በሚችል ለሀገር ልማትና ጸጥታ ሊጠቅም በሚችል ጊዜያችን ብናሳልፍ ወጣቱም ሆነ ማህበረሰቡ ስለዚህ ይሄ ባልባልታ በሶሻል ሚዲያ በተለያየ ነገር ተጠምደን ሀገር ላይ ችግር ከመፍጠር ይልቅ እኔ ለሀገሬ ምን አደረኩላት እንጂ ሀገሬ ምን አደረገች ሊሚለውን መርህ ነው መከተል ያለብን እኔ ለሀገሬ ምን አደረኩላት መስዋዕትነት እየከፈሉ አባቶቻችን ላቆዩና ሀገር እኛ ደግሞ ማህበረሰቡን ይዘን ይሄ ትውልድ ወጣት ትውልድ ያላት ሀገር ነች ይሄን ወጣት ትውልድ ይዘን ለጸጥታ የምንሰለፍ ኃይል መሆን አለብን እስካሁን ድረስ ያለውን ጸጥታ ሰላም እንዳቆየ ነው አሁንም የበለጠ ኢትዮጵያ አንድነቷ ተጠናክራ እንድትሄድ ሁሉ የጸጥታው ባለቤት መሆን አለበት እላለሁ አመሰግናለሁ እሺ በጣም ኢንስፔክተር በጣም ነው እናመሰግነው በእውነት የፖሊስ መኮንኖች የአዲስ አበባ ጠቅላይ መምሪያ ፖሊስ መኮንኖች በጣም ነው እናመሰግናችሁ ክብር ይገባችኋል ገና ክብር ይገባችኋል ገና ክብር ይገባችኋል እናንተ ብዙ ስራ ሰርታችኋልና ክብር ይገባችኋል ይቅርታ ሄሎ ከየት ነው ማልበል ሄሎ አሳምነሽ ይባላልው ከየት ነው ከአራዳ ክፍለ ከተማ ሰላምና ጸጥታ አስተዳደር ተደክ እሺ አራዳ አልተቻላችሁም ዛሬ ሁለተኛ መደወሉ ነው አዎ ቴሌቪዥን ቆይ አሁን የደወሉት ለጎህ ቴሌቪዥን ነው ተናግረዋል ሶም እዚህ ያሉት በጣም ዛሬ እንደሚያውቁት በሰላም በጸጥታ በእርቅ ነው ጎህ ቴሌቪዥን የሚሰራው ሌላ ስራ ምንም ነገር የለውም ፖለቲካ ውስጥ አይገባም ሌላ ጉዳይ አይገባም ጥላቻ ውስጥ አይገባም በእኛ ላይ ያለው ፍቅር እርቅ ሰላም ነው ስለዚህ ዛሬ እየተዋየን ያለነው ከአርቲስቶች የተወከሉ አሉ ከሃይማኖት አባቶች አሉ ከአዲስ አበባ ፖሊስ ጠቅላይ መምሪያ የተወከሉ መኮንኖች አሉ ከምሁራንና ሀገር ሽማግሌዎች አሉ እዚህ ላይ በጣም ጥሩ እና እየተነጋገርን ያለነው አዲስ አበባ በፖሊስ በሰላምና ጸጥታ አስተዳደር በህብረተሰቡ በደንብ ማስከበር በልማት ሰራዊት በህዝቡ ሰላም ነው ያለችው እጅግ በጣም ጥሩ ሁለት ነው በጣም ነው የሚገርመው አዲስ አበባ በቀን 5000 ድሮ 4 ነው 5 መግቢያ ነበር አሁን ወደ 8 ምናምን አካባቢ መግቢያ ተሰርተዋል በዚህ ላይ 5000 የሚሆን ህብረተሰብ ይገባል ግማሹ ሌባ ነው ግማሹ ወንበዴ ነው ግማሹ አሸባሪ ነው ግማሹ ደግሞ የተወሰነ ሰው ደግሞ ለስራም ይገባል በዚህ ላይ ፖሊስ የእናንተ ጸጥታ ኃይል ህብረተሰቡ ደንብ ማስከበሩ ሰላም ሰራዊቱ ህዝቡ ሃይማኖት አባቶች ሀገር ሽማግሌዎች በዚህ ላይ እየሰሩ ጥቆማ እየሰጡ አንድም አሸባሪ አንድም ሌባ አንድም ወንበዴ አይገባም ይያዛል ይገባል ግን ይያዛል ስለዚህ ምን እየሰራችሁ ነው እናንተ ይሄን አዲስ አበባን ሰጥለጥ አድርጋችሁ በሰላም
እነ ወይዘሮ ሊዲያ የሚባሉ የእናንተ ኃላፊ የአዲስ አበባ ጸጥታና ሰላም ኃላፊ እነ ክብርት ወይዘሮ አዳነች አቤቤ ከንቲባችን የክፍለ ከተማችሁ ኃላፊ አቶ አብዲ ሙሉነህ የተባሉ እነ ወይዘሮ አሳመነች እርሶን ስለማቅ ነው ሌሎች 11 ክፍለ ከተሞችና የ120 ነው 30 ወረዳዎች ሰላም ያደረጋችሁት ምን ያረጋችሁ ነው ምን ስለሰራችሁ ነው ከፖሊስ ጋር ከፌደራል ፖሊስ ጋር ከህብረተሰቡ ጋር ድሩስ ለሰጠን ቅድሚያ ከልብና መሰግናለን ቴሌቪዥን ፈጣሪ እንዲህ አይነት ቅን አስተሳሰብ ያላቸው ሚዲያ እየከፈቱ ለሀገራቸው ሰላም የራሳቸውን ጡብ ለሚያስቀምጡ ዜጎቻችን ክብር ይግባ ማለት ፈልጋለሁ እንደኛ እንደ ሰላምና ጸጥታ ቢሮ በከተማ ደረጃ ጀግኒት ሆነች ሴት ይመራል መንደር ቀጠና ብሎ ለሊት ቀን ሳትል እየወጣች እየወረደች እየደከመች እምትመራ ሴት አመራር አለችው ቢሮ ድለኛ ነው ከተማውም እድለኛ ነው የተከበረች የደሃ ልጅ እንዳይራብ እናቶችን የሚቋጥሩት ሰሃን እንዳያጡ ሁሉም ትምህርት ሁሉም እኩል እንዲዳረስ ከማድረግ አንፃር ቅድሚያ ምግብ ነው ትምህርትን ነፃ ማድረጋችን ብቻ በቂ አይደለም ተማሪ በልቶ መማር አለበት ምግብ ሀሳብ ሊሆንበት አይገባም በማለት በመመገብ የነገ ታሪክ አሻራ በማስቀመጥ ነገ አገር የሚረከብ ትውልድን እያገዘች ያለች ክብርት ከንቲባችንን በዚህ አጋጣሚ ይሄንን አየር ካገኘው ማመስገን እፈልጋለሁ እንደኛ የምንሰራው ዋናው ሰላምና ጸጥታ ዋና ግቡ ህብረተሰቡን ያሳተፈ የጸጥታ ስራ በመስራት ህዝቡን የሰላም ባለቤት ማድረግ ነው ህዝቡን የሰላም ባለቤት ስናደርግኛ እንደ አራዳ 187 ብሎክ አለ በ187 ብሎክ ላይ እያንዳንዱ የብሎክ አመራር ከማህበረሰቡ የተውጣጣ ታሪክ አለ ብሎክ ማለት አንድ ፎቅ የያዘ ነው ወይስ አካባቢ የያዘ ነው ከ50 እስከ 150 ነዋሪ የሚኖሩበት ከ50 እስከ 150 ነዋሪ ያለበት አካባቢ ነው እሺ ቀጥሉ አካባቢ ላይ በቅድሚያኛ ምን እንሰራለን የሰላም ሰራዊት የሚባል በጎ ፈቃደኛ አለን እንደ አራዳ 7300 ሰላም ሰራዊት አለን በከተማ ደረጃ ከ200,000 ያላነሰ ሰላም ሰራዊት አለን የአዲስ አበባ ከተማ ሰላምና ጸጥታ ቢሮ ልዩ የሚያደርገው 11 ክፍለ ከተማ አለው 19 ወረዳ አለው አንድ ቃል ነው የሚናገሩት ቅዳቸው አንድ ነው ግባቸው አንድ ነው አላማቸው ማህበረሰቡን ያሳተፈ የጸጥታ ስራ በመስራት ህዝቡን የሰላም ባለቤት ማድረግ ነው ይህን የሰላም ባለቤት ለማድረግ ቅድሚያ የተጠቀምንበት ደንብ ቁጥር 142/2014 የሚል ደንብ በማውጣት በጎ ፈቃደኛ ነዋሪዎች በማህበረሰቡ የተመሰገኑ ለሰላም ይሰራሉ ስለ ሀገር ፍቅር አላቸው ኢትዮጵያን ለማሻገር የበኩላቸውን ጡብ ያስቀምጣሉ ተብሎ የተመረጡ የሰላም ሰራዊት በማለት በጎ ፈቃደኞች ናቸው ክፍያ የላቸው ክፍያቸው ደሞዛቸው የአካባቢ ሰላም ነው ሰላም ወጥቶ መግባት የነሱ ደሞዝ ነው ይህ ራይ የሰላምና ጸጥታም ራይ ነው እነዚህም በጎ ፈቃደኞች እናደራጃለን እነሱን የብሎክ አመራር እናደርጋለን እያንዳንዱ ሰው መንደሩ ላይ ቀጠናው ላይ ብሎኩ ላይ ምን ተሰራች የሚለው ይከታተላል ቀብረዱት እንግዳ ሲመጣ ከለቤት እንግዳ ከመጣ ወንድምሽ ነው ወይ ዘመድሽ ነው ወይ ታቂዋለሽ ወይ ኃላፊነት ትወስጃለሽ ወይ ብለው ያማከራሉ ማለት ነው ይመዘገባል አሁን ላይ ማህበረሰቡ የጎ ቴሌቪዥን አዘጋጅ ግልጽ ማድረግ የምፈልገው ነገር ሲያከራይ የሚያከራየው ሰው ማን እንደሆነ መዝግቦ ላስተዳደሩ ይሰጣል ይሄ ማለት ምን ማለት ነው ሰላም የግሌ ነው ብሎ ገብቶታል ማለት ነው ተቋም ፈጥሯል ማለት ነው ሰላምና ጸጥታ ተቋም ፈጥሯል ማለት ነው ህብረተሰቡ ወጥቶ በሰላም የሚገባው ፖሊስ ደርሶለት አይደለም መንግስት ደርሶለት አይደለም መንግስትና ፖሊስ ማን ነው ህብረተሰቡ ነው ህብረተሰቡ ነው የሚወጣው ፖሊስ ለኛ ሀገር እኮ ፖሊስ 50 ሎሚ ለአንድ ሰው ሸክሙ ለ50 ሰው ጌጡ ነው አይደል እንደ 50 ሰው ጌጥ ነው የምናያቸው እኛ ፖሊሶቻችን የጸጥታ አካላት ስለኛ እንደ ጌጥ ነው የምናያቸው እኛ ለነሱ ሳፖርት አድርገን የጀርባ አጥንት ሆነን እነሱን አድርገን ካልሆነ አንድ ፖሊስ እኮ የኔን ቤት የኔን መንደር የኔን ጓዳ ሊያውቅ አይችልም የኔን መንደር የኔን ጓዳ ማቀው ነው ነኝ ስለዚህ ከተሰው ይሄን ያህል ሁለት ሐሳብ ላቀርብ ወይዘሮ አሳመነች ሁለት ይቅርታ አድርጉልኝ
ሁለት ሐሳቦች ያሉኝ አንደኛ ፖሊስ ክብር መሰጠት አለበት ብለናል ጸጥታ ኃይሉም ክብር መሰጠት አለበት ምክንያቱም ሌሊት ሙሉ እየተጠበቃችሁ እናንተ እኛ ተኝተን 5-6 ሚሊዮን ተኝቶ ነው የሚያድረው እናንተ ግን በፀሐይ በብርድ ሙሉ ሌሊት ሙሉ ቀን እኛን ሲጠብቁ ነው ህዝቡ ስለማወቅ ስላለበት ነው ስለዚህ ፖሊስና እናንተ እኔ የሚመስለኝ ሰላምና ጸጥታ ክብር ይገባዋል ነው አንዱ ክብሩ ምንድነው ኖ ክብር በቃል ብቻ አይደለም ፖሊስ ሲመጣ አውቶቡስ ሲሳፈር ታክሲ ሲሳፈር ቅድሚያ መሰጠት አለበት የሆነ ቦታ ሲያልፍ ቅድሚያ መሰጠት አለበት ለእናንተም ለጸጥታምና ሰላምም ፖሊስ ብቻው አይደለም ቅድሚያ መሰጠት አለበት ሌላው ሰላም ያመጣልን አዲስ አበባ አንዱ ቅድም እንዳሉት ከ900,000 በላይ ምግብ የሌላቸው መንግስት ምግብ እየቀለበ ቁርስም ምሳም ልብስም ቦርሳና እስክርቢቶ ደብተር እየሰጠን ያለው አንዱ ያመጣልን ሰላም ራሱ ግርግሩ ምኑ የቀነሰልን ይሄ ነው ይሄን ለማክሸፍ ደግሞ የሚያደርጉ አንደኛ ባለፈው ሐኪሞች ሆስፒታል ሰው ታሞ ያለ እዛው እነሱ አድማ ማድረግ ጀምረው ነበር ትላንትና ደግሞ እንዳዩት ሁለት ቀን ውጪ ያሉ እነሱ ልጆቻቸው ትልቅ ትምህርት ቤት ያስተማሩ ቆንጆ ምግብ ቆንጆ መጅታ የሰጠው ውጪ ገንዘብ ዶላር እየሰበሰቡ ለልጆቻቸው ለኛ ግን ተተራመሱ ብለው በኢንተርኔት ለቀውልን ነበር የኢትዮጵያ ህዝብ ደግሞ አልተቀበለው አንዱ በፖሊስ ስራ በእናንተ ስራ በፖለቲካ ስራ ነው እኔ ፖለቲከኛ አይደለሁም የማንም እንትን አይደለሁም ግን በሰላምና በእርቅ ማዕድ ነው መሰራው ይሄን ሰራ በሌላም ደግሞ በአገር ሽማግሌዎች ሰራለው በሰብአዊ መብት ሰራለው በሰላም አምባሳደርነት ሰራለው በብዙ ነው መሰራው ነገር ግን እናንተ አሁን ይሄ በተለይ ታክሲዎች በቀደም እዚህ ጠርተናቸው የሞሉ ታክሲዎች ፕሬዝዳንት ነበሩና የአዲስ አበባ ለኛ ወረቀት ይሰጡናል አቆሙ ስራ ይያሉ ረብሹ ይያሉ ይሰጡናል ብለው አቅርበው ነበር ይሄን በመንደን ያከሸፋችሁ በተለይ ሁለቱ ያኛው መስገናዎች ናቸው ሁለቱ ግን ምንድናቸው የሁለቱ አንዱ የሐኪሞች ረብሻ አድማ ጀምረውት የነበረው ሁለተኛው ደግሞ እንደነገርኩት በኢንተርኔት አገርቷን ለመረበሽ አልሆነላቸውም ምንም አይሆንላቸውም ደግሞ ኢትዮጵያ አንደኛ እግዚአብሔር ይጠብቃታል ፈጣሪያችን ይጠብቃታል ኢትዮጵያን አትንኩ ብለዋል ሁለተኛ ደግሞ በቂ የሆነ ጸጥታ ኃይል አለን ጥሩ መሪዎች አሉ እንደነ አዳነች አበቤ እንደነ ሊዲያ እንደነ ዶክተር አብይ አይነት እንደነ አብዲ አይነት እንደናንቺ አይነት ብቃት ያላቸው ሰዎች አሉን ሌላው ከየክልሉ አሁን ደውለዋል ዛሬ የሐረሪ ፖሊስ ኮሚሽን ማነው ፖሊስ ኮሚሽን ደውለዋል አናግረውናል ከአርባ ምንጭ ደውለዋል ከትግራይ ሁለት ደውለዋል ከአዲስ አበባ ደግሞ በዛ ያሉ ሰዎች ከጸጥታም ከሌላም ደውለዋል ስለዚህ መፍትሄው ምንድነው በተለይ ሁለቱ ግን እንዴት ነው ያቆማችሁት በተለይ አድማውና ይሄ የኢንተርኔቱ ትላንትና እሺ አመሰግናለሁ ያው እንደተባለው እኛ ህዝቡ ላይ ነው የምንሰራው በየሳምንቱ ሐሙስ ማህበረሰብ ተቆር ቡና ጠጡ ውይይት አለ አዎ ህብረተሰቡን ግንዛቤ እንሰጣለን እነዚህ ሐኪሞች የህብረተሰቡ ልጆች ናቸው የሀገር ሀብት ናቸው ጥያቄ መጠየቅ መብት ነው ጥያቄያቸውን ግን ለፖለቲካ አጀንዳ መጠቀሚያ ያደረጉት ስለሆነ ራሳቸውን እንዲጠብቁ ቤተሰቦቻቸው እንዲመክሯቸው ግንዛቤ መስጠት ስራ ሰርተናል ግንዛቤ ነው የምንሰጠውኛ ግንዛቤ እንሰጣለን ግንዛቤ እናስጨብጣለን የሚሄዱበት አግባብ ትክክል እንዳልሆነ እናስተምራለን ማለት ነው እኛ ትልቁ ታርጌታችን ማስተማር ነው ፖሊስ ይጠብቃል የፖሊስና የሰላምና ጸጥታ አንድ ሳንቲም ሁለት ገጽታዎች ነን በቅንጅት ነው የምንሰራው ማንንም ሰው መብቱን የመጠበቅ ህገ መንግስታዊ መብት አለው ግን ህግን ጥሶ ደግሞ በሁከት የሚገኝ መብት ደግሞ የለም ተወካይ አድርገው በጠቅላይ ሚኒስቴሩ በኩል መጠየቅ የሚችሉት ጥያቄ መጠየቅ ይችላሉ በሁከት አገር በማደፍረስ
ልማት በማፍረስ ግን የሚመጣ ጥያቄ የሚሰጥ ምላሽ የለም። ይሄን እኛ ለህብረተሰቡ ግንዛቤ እንፈጥራለን። ግንዛቤ ላይ ነው የሰራነው። ግንዛቤ ሰራን። ጤና ጣቢያዎች አሉን። እኛ የካቲት ሆስፒታል አጠገባችን ነው። እዛ አካባቢ ላይ ያሉትን ግንዛቤ ሰጠን። ለማህበረሰብ ተኮር አስተዳደሩ ደግሞ ጠቅላላ ባለሙያዎችን አወያየ። መድረክ ፈጥሮ አወያየ። ችግሩ ምንድነው? መነሻው ምንድነው? መፍትሄውስ ምንድነው የሚለውን የጤና ባለሙያ ለሀገሪቱ ብልጽግና ያለው አቅም ያለው ፋይዳ በሚል በርካታ መድረኮችን ፈጥረን አወያይተናል። ስናወያይ ጤና ባለሙያው የሚጠይቀው ጥያቄና አሁን ፖለቲከኛው እያጦዘ ያለው በፍጹም ግንኙነት የለውም። ግንዛቤ መፍጠር ውይይት የማድረግ ነገር ረዥም ጊዜ አስተዳደሩ ያን በማድረግ ጉዳዩን ለመቆጣጠር ችሏል። ሌላው እንደ ሰላምና ጸጥታና እንደ ፖሊስ ማንኛውም በዓል በሰላም እንዲከበር እኛ ውጭ ወጥተን ነው የምናድረው። በኢንተርኔት ለተባለው ነገር እኛ ቀድመን ሰጥተንበት። እርስዎ ልጆች የለዎትም ቤት? ልጆች ምናምን ትተው ነው ለህዝብ ብለው ውጭ የሚያድሩት? አዎ ውጭ ነው የምናድረው። እኛ ፖሊስ ውጭ ነው የሚያድረው። እኛ ቤታችንን ትተን ውጭ ነው የምናድረው። ሰላምና ጸጥታ ከቤት አባላት ውጭ ነው የሚያድረው። ምክንያቱም እኛ የአዲስ አበባን ሰላም ማረጋገጥ ወደን ፈቅደን ቃለ መሐላ ፈጽመን የገባን ሰራተኞች ነን። አመራሩም ፖለቲካሊ ሹመት ተሰጥቶት የአዲስ አበባን ሰላም አረጋግጣለሁ ሲጀመር እንዲህ አይነት ኃላፊነት የማይወስድ ሰው ሰላምና ጸጥታ ላይ ሊሰራ አይችልም። በአናትን ነጭ ለብሶ ቤት መዋል አይችልም። ማህበረሰቡን ማገልገል ነው ትልቁ ዓላማችን ማለት ነው። ከሌሊት 6 ሰዓት እስከ 7 ሰዓት ሲዞር የምናመሸው አመራሩ ሲዞር የሚያመሸው የአራዳም ሰላም አይደለም፣ የአዲስ አበባን ሰላም ለመጠበቅ ነው። አዲስ አበባ ደግሞ ምርቷ አራዳ ናት። የኢትዮጵያም ሰላም ለመጠበቅ ነው። ኢትዮጵያ ትንሿ ኢትዮጵያ አዲስ አበባ ናት። በህገ መንግስቱ ማንኛውም ዜጋ ተዘዋውሮ የመኖር የመስራት መብት አለው ይላል። ተዘዋውሮ ሲመጣ ግን ከክልል የሚመጣው ሰው ግን መድረሻው የት እንደሆነ ማወቅ አለበት ነው። አሁን ወደ ከተማ አትግባ የሚል አዋጅም የለም፣ መመሪያም የለም፣ አሰራርም የለም። ሰው ግን ሲመጣ መድረሻውን ማወቅ አለበት ነው። አሁን ላይ ግን የሚመጣው ሰው የሚያርፍበትን ቦታ እያወቀ አይደለም። ለሌሎች የፖለቲካ ኃይሎች መጠቀሚያ እየሆነ ነው። እሱ ደግሞ ትክክል አይደለም። የአዲስ አበባን ሰላም እኮ እኛ አዲስ አበባ እኮ ትንሿ ኢትዮጵያ የምንላት እኮ አዲስ አበባ ናት። በርካታ ብሔር ብሔረሰብ መገኛ አይደለም፣ የዲፕሎማቲክ መቀመጫ ናት። እንደ አራዳ የፌዴራል መንግስት መቀመጫ፣ የከንቲባ መንበሪያ፣ የሃይማኖት ተቋማት መገኛ፣ የንግድና የመዝናኛ ማዕከል የሆነች የጋራ ታሪካችን የተገነባበት አድዋ የሚገኝበት ክፍለ ከተማ ነው። አዲስ አበባ ማዘጋጃ ቤት የሚገኝበት፣ ትምህርት ሚኒስቴር የሚገኝበት፣ የዋናው ስላሴ መቃብር የሚገኝበት፣ ወደ 6-7 ቤተክርስቲያኖች ያሉበት፣ ቤተ መንግስትም ያለበት ነው። የኦርቶዶክስ እምነት ሀገረ ስብከቱን ጠቅላይ ቤተ ክህነቱ መገኛ ናት። ትምህርት ሚኒስቴርም መገኛ ናት። የተለያየ ብሔር ባት የሚዝናናባት የሚገበይባት፣ አሁን ላይ ደግሞ የምትጎበኝ ፈርጥ የሆነች ክፍለ ከተማ ናት። ስለዚህ ይህን ሁሉ ችግር እያለ ይሄን ልማት ያለማን ሰዎች እውነት ከአገሪቷ ሙሉን ሰላም ብትሆን የት እንደርስ ነበር የሚል ቁጭት እኔ በግል አለኝ። ሰላም ቢኖርን ደግሞ የት እንደርስ ነበር። አየህ አይደል ወንድሜ፣ አላቅም ይቅርታ አንተ ብያለሁና ችግር የለም። ይሄ ሰላም በዚህ ሁላ ችግር ውስጥ ይሄን ስንሰራ አሁን ሰዎች ሌላ ሰላም ከተጨመረላቸው ሌላ እድገት ያመጣሉ ብለው ነው ውጪ ኃይሎች ውስጥም የውጭም ኃይል እየገዙ እኛን ለማተራመስ እየሰሩ ያሉት ማለት ነው። ስለዚህ በኢንተርኔት የሚለቀቁ ውሸት መሆናቸውን እውነቱን ከአስተዳደሩ ማረጋገጥ እንደሚችሉ በየጊዜው በማህበረሰብ ተኮር ይጥለኛ ግንዛቤ እንሰጣለን። የአዲስ አበባ ህዝብ ደግሞ የሚወራለትን ሳይሆን የሚኖረውን ነው የሚያየው። ከሌ ሊገለ መጣ ቢለው ከሌ እኮ አበልጁ ነው፣ ከሌ ብሔር እኮ ባህሉ ነው፣ ልጁ ነው፣ ጎረቤቱ ነው። እዛ ጋር የሚወራውን ሳይሆን እዚህ ጋር ያለው የሚኖርበትን እያየ የሚኖርና አይቶ ማረጋገጥ የሚችል ማህበረሰብ ነው አዲስ አበባ ላይ ያለው ማለት ነው። በነገራችን ላይ ህዝቡ ላይ ምንም አይነት ችግር የለም። ክልልም ይሄዱ አዲስ አበባም ይሄዱ እታች ያሉ ህዝቡ ላይ ምንም አይነት ችግር የለም። ህዝቡ ተፋቅሮ ተዋዶ በአንድ ሰው የሚኖር ህዝብ ነው ያለው ማለት ነው። ኢሊቶቹ ናቸው። ኢሊቶቹ ደግሞ አገር ሊያጠፉ የተነሱት አገር ሊያጠፋ ሳይሆን አገር ሊገነባ የተነሳ ኢትዮጵያዊ ልጁ ስለሆነ ከፈጣሪ ጋራ ድል እያደረግን የከተማችን ሰላም አረጋግጠን አለን፣ ፈጣሪም እየረዳን የሚለውን ነገር ለማስቀመጥ ነው። ትልቁ ስራችን ግን ፖሊስም መሆንን እኛን ህዝቡን ይዘን ነው።
ወደድንም ጠላንም በዚህ ዘመን የሚሰራውን ስራ የሚገኘውን ትሩፋት ተመስጋኞች ነን። የሚጠፋውን ጥፋት ካለ ተጠያቂዎች ነን። እዛ ድረስ ተማምነን ፈጣሪም እየረዳን እየሰራን ነው። አሁን ላይ በተለይ የአራዳ ነዋሪ በቲክቶክ እና በፌስቡክ የሚበተን አይደለም፣ የገባው ነው፣ እየሰራን ነው ማለት ነው። እኛም ህዝቡ እውነቱን እንዲያውቅ ከሃይማኖት ተቋማት ጋር እንሰራለን። የሃይማኖት ተቋማት የሃይማኖት ትምህርቱ በእስልምና ቢካሄድ በኦርቶዶክስ ቤት በሁሉም እምነት ቢካሄድ ሰላምን ነው የሚያውጁት። ስለዚህ ለምዕመናኖቹ ሰላምን እንዲያውጁ መንግስት ደግሞ በገባው ኃላፊነት ባለው የበላይነት መሰረት ከፈጣሪ በታች መንግስት ነው። መንግስትም እንደ አባት ሆኖ እንዲያስተዳድር እኛ እንሰራለን ማለት መንግስት ማለት እኛ የመንግስት ተቋም ላይ እንሰራ ሰዎች ለምሳሌ እኔ አሳምነች አንድ ባለ ጉዳይ ባንገላታ አሳምነች አንገላታችን አይልም መንግስት ነው የሚለው አይደለ? ስለዚህ እኛ ሰራን ማለት መንግስትኛ ነን። ህዝብ ነው መንግስት። በቃ የምናገለግለው ለወገናችን ነው። እኔ እዚህ ክፍለ ከተማ ላይ አገልጋይ ቦል ሌላ የምኖርበት አካባቢ ተገልጋይ ነኝና እዛ ባለው ሰው ጫማ ላይ ቆሜ ከሰራሁኝ እኔ በተቀመጥኩበት ወንበር ላይ ወደ መንግስት የሚወረወረው ሁለት ጠጠር ካነሳው ሁሉ በዛ ልክ ካነሳ መንግስት ላይ ሮሮ ቅሬታ አይነሳም ማለት ነው። በጣም እናመሰግናለን ወይዘሮ አሳመነች። ክብርና ጤና ይስጥዎት ከአራዳ ክፍለ ከተማ በጣም ነው እናመሰግነዎት። እድሜና ጤና ይስጥልን። ህብረተሰቡ በተቻለ መጠን እንግዳ እንዲያስመዘግብ ተጠርጣሪው ይዞ ለፖሊስና ለጸጥታ ኃይሉ እንዲያቀርብ ሁሉም ወታደር ጸጥታ እንዲሆን ኢትዮጵያዊ የሆነ ሁሉ እንመኛለን። ከናንተ ጎን እንዲቆም እንመኛለን። ክብር ደግሞ ለጸጥታ ኃይላችን እናመሰግናለን። እግዚአብሔር ይስጥልን። ቻው። አሁን ጨርሰናል። ፖሊሶች እናመሰግናለን። ፖሊስ መኮንኖች፣ የአዲስ አበባ ፖሊስ ጠቅላይ መምሪያ እኔም አባል ነኝ ልል እችላለሁ። ልብስ የለም ያው ግን አባላችሁ ነኝ። እኔም የኢትዮጵያ ህዝብ የእናንተ አባል ነው። ህዝቡ ደግሞ አባል ሆኖ መሆን ብቻ ሳይሆን ክብር ይሰጣቸዋል። እንዳልኳችሁ የኢትዮጵያ ህዝብ በቅርብ ቀን ታያላችሁ የሚያደርገው ነገር አለ። ምንድነው የሚያደርገው? ለእናንተ እዚህ የተነገረችው ነገር ተግባር ላይ እንደሚዋላት እርግጠኛ ነኝ። በጣም ክብር አለን ለአዲስ አበባ ፖሊስ፣ ለፌደራል ፖሊስ ጥሩ ደረጃ እንደምትደርሱ እናንተም ገና ወጣቶች ናችሁና ለሀገራችሁ ጠንክራችሁ ከዚህ በበለጠ እንድትሰሩ መኝላችኋለሁ። ሀጂ ኢብራሂም በእውነት በጣም ትልቅ ሰው ደከመኝ ሰለቸኝ ሳይሉ ብዙ ስራ የሚሰሩ ናቸውና እድሜና ጤና ይስጦት፣ ክብር ይስጦት እግዚአብሔር ፈጣሪ ነው የሚለው። ሰናይት በእውነት ባለፈው ትዝ ይለኛል የሰሜን ጦርነት እያለ ጊዜ ሰላም ብላ ዘፍና ነበረ። ግን ሆነላት አካባቢ ነው አይደለም፣ በዛ አካባቢ ነው፣ ቅርብ ጊዜ ነው። በጣም ኃይለኛ በነበረበት 2015 መጀመሪያ አካባቢ በነበረበት ነውና እኔም ሌሎችም እንዳንቺ መሆን አለባቸው። ስለ ሰላም መዝሙር ማቅረብ አለበት፣ ዘፈን ማውጣት አለባቸው። እና አንቺንም ለእንግዳችን ሆነ ስለቀረብሽ ዛሬ በጣም ነው እናመሰግንሽ። አቶ ኃይለ ማርያም ደግሞ በእውነቴን ነው ፈልጌ ነው ያገኘኋቸው። ጎርጉሬ እንደዚህ አይነት ጀግና ሰው አለ፣ ምሁር አለ፣ ታዋቂ ሰው አለ፣ ብዙ የሚሸመግል ብዙ ሰላም የሚያመጣ ሰው ተብዬ ፈልጌ ነው ያገኘኋቸው። እውነቴን ነው። እኔ አላቃቸውም፣ በምስል አቃቸው ይሆናል እንጂ ሳቸው አይቆኝም። ግን እንደዚህ አይነት ሰው ትምህርት የሚያስተምሩ ሰዎች፣ የሚያሳርቁ ሰዎች፣ የሚያሳርቁ ሰላም የሚፈጥሩ ጸጥታችን የሚያስከብሩ ሰዎች እዚህ ጎህ ቴሌቪዥን ማምጣት ማለት በጣም ትልቅ እድል ነው። ለኢትዮጵያ ህዝብም ደግሞ ብዙ ነገር ያስተምራሉና እርሶንም በጣም እድሜና ጤና ይስጦት እና ከብሮታለን። ለወደፊትም ከኛ እንዳይለዩ ቃል ሊገቡልኝ ነው የምፈልገው። እዚህ ያሉ የኛ ካሜራማኖች ደግሞ 3 ሰዓት ሙሉ ነው የቆዩት። 3 ቆመው ቆጭ እንኳን ሳይሉና በእውነት እነሱም እድሜና ጤና ይስጣቸው፣ እንጀራም ይስጣቸው፣ ታጋሽነትም እንዲሰጣቸው ነው የሚለምነው። መጨረሻዬ ኮርዳዊት የጻፈው መጽሐፍ አለ እና 1000 ቀርቷል። ግማሽ ሰው ቅድም እንዳልኩ እንደነበረው
ህዳሴ ግድብ 5000 መጽሐፎች ነው እንትን ያለው 5000 ነውና የተሰጠው ሌላ ሰው ገዝቶ ነው የሰጠው ለሌላም ለመከላከያም ለፖሊስም ለተለያዩ አካሎች ለሽማግሌዎችም ይሄ ይቻላልን የሚለው ጥያቄ ነው ኮር ዳዊት ነው የጻፈው ይሄን መጽሐፍ እየገዛችሁ ባለሀብቶች ባለስልጣናት ለሚመለከተው ለተማሪዎች ለፖሊስ ለተለያየ ተቋማት 1000 አካባቢ ነው የቀረን መሰለኝ አይደል አብለዘር አዎ 1000 ነው የቀረንና ይሄን ለሰራተኞች ቅድም እንዳልኩት ኮር ዳዊት ከውጪ ከራሱ ልጆች እየቀነሰ ነው ይሄ ሰራተኞች የሚከፍለው በቂ ባይሆንም ለዚህ ክራይ ለሁሉም የሚያደርገው ኢትዮጵያ ያለው እኔ በነፃ ነው የሚሰራው 5 ሳንቲም ማገኘው ነገር የለም በራሴ ትራንስፖርት መጣለው በራሴ ነው የሚሄደው ግን ለሀገር ሰላም ብዬ እሱ እንኳን ለህዝቦች ቴሌቪዥን የሰጠው እኔ እንኳን መስራት አለብኝ ብዬ ነው የምሰራውና ይሄን መጽሐፍ ብሸጥ የአንድ ወር እንኳን የልጆቹ ይሸፍናል 1000 ነው ያለው ዋጋው 300 ነውና የገዛችሁ እዚህ የመጣችሁ ማለት አይደለም አናቸግርም እናንተ ግን 300 ነው ዋጋው የገዛችሁ ለአንዱም ልክ አባይ ህዳሴ ግድብ ባለሀብቶች እንዳረጉት እንድታረጉ ሌላው ዛሬ የተነጋገርነው ማዕድ በጣም ቆንጆ ነበር ደስ የሚሉ ሰዎች ነው የመጣችሁት ደስ የምትሉ እድሜና ጤና ይስጣችሁ እሱ ነው መጀመሪያ ጤናም ሰላምም እድሜም ካለ ሁሉም ነገር ይገኛል ስለዚህ ጎህ ቴሌቪዥን ሁላችሁ ኢትዮጵያውያን ደግፉ ውጭ ያላችሁትም እዚህ አገር ውስጥ ያላችሁትም ለጎህ ቲቪ ደግፉ መጨረሻዬ ኢትዮጵያ መሐከል ዋገነት ዳርዋ እሳት እንድትጠበቅ ሀያል ሀብታም እንድትሆን ኢትዮጵያ እንመኝላታለን እኔም ጎህ ቴሌቪዥንም ከጫፍ እስከ ጫፍ ቅድም ከዛ ከትግራይ ከኤልትራ ወሰን የደወለው ሰው በጣም ወንድማችን የ40 ምናምን አመት ነኝ ብለዋል ከጫፍ እስከ ጫፍ አሁን እየቸገረን ነው ወደ አንድ ቦታ ለመሄድ ይያለን ያለው አሁን እነሱ ግን ለኤልትራ ቅርብ ናቸው ግን አይፈልጉም የትግራይ ህዝብ አይፈልግም የሚፈልገው አገሪቱ የተወለደባት ኢትዮጵያን ያከበሩባት አባቶች ደማቸው ያፈሰሱባት ኢትዮጵያን ነው እንጂ ከሌላ የሚያስበው ነገር የለም ስለዚህ እኔ የሚመኘው ወይ ደግሞ ጎህ ቴሌቪዥን የሚመኘው ከዛላምበሳ እስከ ሞያሌ ከሱዳን ጠረፍ እስከ አፋር ጠረፍ እስከ ሶማሌ ጠረፍ እስከ ሱዳን ጠረፍ የምንዘዋወርባት ቀንና ሌሊት የምንሄድባት ሰላም የሆነ ኢትዮጵያ እንድትፈጠር አሁንም ሰላም እየሆነ ነው እየተሻሻለ ያለበት ሁኔታ ነው ያለውና ሰላም ለኢትዮጵያ ይሁን እኛም እንሰራው ለሰላም ነው ሰላም ደግሞ ኢትዮጵያ ዘላለም ሰላም ትሁን ለልጆች ለአባቶች ለወጣቶች ለህዝቦች ለእንስሶች ሁሉ ሰላም እንድትሆን ኢትዮጵያ እመኝላታለሁ ዛሬ በጣም እናመሰግናለን እድሜና ጤና ለኢትዮጵያ ክብር ለኢትዮጵያ